ሰላም እንደምን አላችሁ? ይህ የፒቪኤ ኤዱኬሽን የዩቲዩብ ቻናል ነው። በሰባተኛ ክፍል ሶስተኛው ቪዲዮአችን ተመልሰናል። ዩኒት 1 አርቲስቲክ ፐርሰፕሽን። በዛሬው ዕለት የምንመለከተው አይዴንቲፋይንግ ቲያትር ኤንድ ፊልም አርት የሚለውን ዋና ርዕስ የመጀመሪያውን ርዕሰ ጉዳይ ይሆናል ማለት ነው, which is identifying theater arts። ይህንን ርዕሰ ጉዳይ ደግሞ ስንመለከት እንግዲህ መጽሐፉ ላይ በጣም ሰፊ ሆኖ የቀረበ ርዕሰ ጉዳይ ነው። በጣም ብዙ ነገሮች ውስጡ ተጠቃለዋል። ኦልሞስት ወደ 11 ገጽ ነው በስድ ጽሁፍ በልኪ ሆኖ የቀረበው። ነገር ግን በምን አይነት መልኩ ማቅረብ ነበረባቸው የሚለውንም ሰጀሽን ሰጣችኋለሁ። ምክንያቱም ተከፋፍሎ ቢቀርብ ኖሮ ለማጥናትም ለማስተማርም ለማስጠናትም ይመቻል። ነገር ግን መጽሐፉ ላይ ያለው የተወሰነ የመደበላለቅ ነገር አለውና በምን አይነት መልኩ መቅረብ አለበት መጽሐፉ እንግዲህ ወደፊት ሲሻሻል በዚህ መልኩ ቢሻሻል የሚለውንም ሰጣችኋለሁ። በዚህ መልኩ ያዘጋጀውትን ኖት ደግሞ ቴሌግራም ላይ ዶክመንቱን አስቀምጥላችኋለሁ። የቴሌግራም አድራሻችንን ሊንክ ደግሞ እዚሁ ቪዲዮ ዲስክሪፕሽን ላይ ታገኙታላችሁ ከታች ማለት ነው። ስለዚህ በዛሬው ዕለት የምናየው አይዴንቲፋይንግ ቲያትር አርትስ ነው። በዋናነት ቲያትር እንዴት መጣ አጀማመሩን ባጭሩ እናይና ከዛም በኋላ የኢትዮጵያን ቲያትር ደግሞ እንዳጠቃላይ በወፍ በረር መጽሐፉ ላይ የቀረበውን መስመር በመስመር እየሄድን እንመለከታለን ማለት ነው። ከዛ በፊት እንዳልኳችሁ አጠቃላይ ኦቨርቪው እንዲኖረን እዚህ ውስጥ ያሉትን ርዕሶች እንከፋፍላቸዋለን። ይህ የፒቪ ኤዱኬሽን የዩቲዩብ ቻናል ነው። ግሬድ 7 ፐርፎርሚንግ ኤንድ ቪዥዋል አርት ሶስተኛ ቪዲዮ ነው። ዩኒት 1 አርቲስቲክ ፐርሰፕሽን። የዛሬው ዋና ርዕሰ ጉዳያችን አይዴንቲፋይንግ ቲያትር አርትስ የሚለው ይሆናል ማለት ነው። እኔ ደረጀ ታደሰ እባላለሁ፣ የፒቪኤ መምህር ነኝ። ስለዚህ ወደ መጀመሪያው ርዕሰ ጉዳያችን እንቀጥል። እንግዲህ መጽሐፉ ላይ ቀደም ሲል እንዳልኳችሁ በምን መልኩ ነበር መቅረብ የነበረበት? ይህ ርዕሰ ጉዳይ መጽሐፉ ላይ ሲቀርብ በእነዚህ አሁን በምነግራችሁ ርዕሶች ተከፋፍሎ ቢቀርብ ኖሮ አመቺ ይሆን ነበር። ወደፊትም ሲሻሻል በዚህ መልኩ ይቅረብ። እስቲ ስንቀጥል ለምሳሌ የመጀመሪያውን ፓርት እንዲህ ብለው ቢያቀርቡት አይዴንቲፋይንግ ቲያትር አርት የሚለው ስር ኦቨርቪው ኦፍ ቲያትር አርት አጀማመሩን እዚያ ውስጥ ከተው ከዛም በኋላ ኮምፖነንትስ ኦፍ ቲያትር አርት ብለው ደግሞ ኮምፖነንቶቹን ውስጡ ያሉትን ዋና ዋና ነገሮች እንደ አጠቃላይ እንደ ቲያትር የሚለውን ቢያቀርቡልን። በሁለተኛ ርዕስ ደግሞ ቲያትር አርት ኢን ዘ ኮንቴክስት ኦፍ ኢትዮጵያ የሚል ርዕሰ ጉዳይ ቢኖርና እዚህ ውስጥ ሌሎች እንደምትመለከቷቸው 5 ርዕሰ ጉዳዮች ቢኖሩ ለምሳሌ ሂስቶሪካል ኦቨርቪው ኦፍ ኢትዮጵያን ቲያትር አንድ፣ ሁለተኛ ፕሮሚነንት ኢትዮጵያን ቲያትር ሃውስስ አጠቃላይ ስለ ቲያትር ቤቶቹ፣ ሶስተኛ ቻሌንጅስ ኢን ኢትዮጵያን ቲያትር ዴቨሎፕመንት ከኢትዮጵያ የቲያትር እድገት ጋር የተያያዙ ቻሌንጆቹ ተግዳሮቶቹ ምንድናቸው የሚለው እንደዚህ ቢቀርብ፣ አራተኛ ላይ ሮል ኦፍ ቲያትር አርትስ ዲፓርትመንት እንግዲህ የቲያትር አርትስ ዲፓርትመንት አለ ሀገራችን ውስጥ የተለያዩ ዩኒቨርሲቲዎች ላይ። ቀደም ሲል የነበረው ግን የአዲስ አበባ ዩኒቨርሲቲ ብቻ ነውና ሮሉ ምንድን ነው? ይህንን የቲያትር አርት ከማሳደግ አንጻር እዚሁ ቀርቧል። ኦፍኮርስ መጽሐፉ ላይ ግን ተከፋፍሎ ቢቀርብ ነው። አምስተኛ ላይ ኢቮሉሽን ኦፍ ቲያትር ኢን ሞደርን ሶሳይቲ ከዘመናዊው ዓለም ጋር የቲያትርን እድገትና የሰውን የተመልካቹን ፍላጎት አጣጥሞ በዚህ መልኩ ቢቀርብ ኦፍኮርስ አለ። አሁንም እንድትረዱ የምፈልገው አለ። ነገር ግን ርዕሰ ጉዳይ ተሰጥቶትና ተከፋፍሎ ቢቀርብ የተሻለ ይሆን ነበር ነው የኔ ጽንሰ ሐሳብ። ስለዚህ በዚህ መልኩ የተዘጋጀ ኖት አለ። ይህንን ኖት ቴሌግራም ላይ ያስቀምጥላችኋለሁ በዶክመንት። ያንን ወስዳችሁ መጠቀም ትችላላችሁ፣ ማንበብ ትችላላችሁ። ከዛ ውጪ የቴሌግራም አድራሻችንን እዚሁ ቪዲዮ ዲስክሪፕሽን ላይ ቀደም ሲል እንዳልኩት ታገኙታላችሁ። አሁን በመቀጠል መጽሐፉ ላይ የተቀመጠውን መስመር በመስመር እያየን እንሂድ። ስለዚህ ወደ መጀመሪያው ነገር እንቀጥል። የመጀመሪያው ነገር ምንድን ነው? ስለ ትርጓሜው ነው። ምን ይላል? The word theater is derived from the ancient Greek root word Theatron, meaning a place for viewing. እየያዝን እንሂድ። እንግዲህ ቲያትር የሚለው ቃል የመጣው ከአንሸንት ወይም ከጥንት የግሪክ ቃል ነው። አንዱ ቲያትሮን ነው። ቲያትሮን ማለት ደግሞ a place for viewing ነው። ሁለተኛው ቃል ምክንያቱም ቲያትር የሚለው ቃል ከሁለት ቃላት ነው የመጣው። ሁለተኛው ቃል ደግሞ ቲያኦማይ ነው። ቲያኦማይ ማለት ምን ማለት ነው? to see, to watch, to view or to observe ማለት ነው። that's a specific place for performance in named comedy። እንግዲህ ያው ከኮሜዲ ጋር ተያይዞ ቃሉ ሲጀመር መጀመሪያ የመጣው ጥንት ላይ በኤልሳቤታውያን ወይም ከዛ በፊት በነበረው ላይ በአብዛኛው የሚቀርቡ ቲያትሮች የነበሩት ምንድናቸው? ኮሜዲ ነክ ስለሆኑ ነው። እሱን ቃል እዚህ ጋር ታች ያደረጉትና ቲያትር የሚለው ቃል ከሁለት የግሪክ ቃላት ነው የመጣው፣ ቲያትሮን እና ቲያኦማይ። ቲያትሮን ማለት a place to view ማለት ነው። ቲያኦማይ ማለት ደግሞ to see, to watch, to view ማለት ነው። ይቀጥልና as it is stated above, the word Theaomai and Theatron combined together to state theater as it includes
the place of performance and what is performed in a given acting area that's connected to a sense of perception to observe እንግዲህ ቲያኦማይ እና ቲያትሮን ኮምባይን ሲያደርጉ ቲያትር የሚለውን ቃል ሰጡን ይህም ደግሞ a place of performance አንዳች አይነት ትዕይንት የሚቀርብበት ቦታው ከዛ ውጪ ደግሞ ፐርፎርም የሚደረገውም ነገር አክቲንግ ኤሪያ ያለው ስቴጅ ያለው ይህ ደግሞ እንግዲህ ቦታው አለ አክቲንጉ አለ ከዛ ይህ ቦታና አክቲንግ ደግሞ ከተመልካቹ ጋር ሴንስ ኦፍ ኮኔክትድ ቱ a sense of perception ይህ ፐርሰፕሽን አመለካከት ነው እይታ ነው ሰው ቁጭ ብሎ ከሚያየው የሚኖረውን እይታ ስቦ የሚይዝ ቦታውና የሚቀርበው ነገር ሲቀናጁ ነው ምክንያቱም ቲያትር የሚለው ቃል በራሱ በርካታ ነገሮችን ይዛል ኦፍ ኮርስ ቀጥለንም እንመለከተዋለን ነገር ግን በዚህ ውስጥ ምንድነው አንደኛ ቦታው አለ ሁለተኛ የሚቀርበው ነገር አለ ሶስተኛ ሁለቱ ነገሮች ተቀናጅተው ደግሞ ኮኔክሽን አላቸው ከማጋ ከተመልካቹ ጋር ማለት ነው እነዚህን ቅንጅት ይይዛል ቲያትር የሚለው ቃል ይቀጥልና ምን ይላል As a performing art, it is a collaborative form of art which combines words, voice, movement and visual elements. እንግዲህ ቲያትር ፐርፎርሚንግ አርት ነው ፐርፎርሚንግ አርት ከመሆኑ አንፃር ደግሞ ኮላቦሬቲቭ ፎርም አለው የትብብር የሚቀናጁ ነገሮች አሉት በአንድ ነገር ብቻ የምንሰራው ነገር አይደለም ነው የሚቀናጁት ነገሮች ደግሞ ምንድናቸው አንደኛ ወርድ አለ ሁለተኛ ቮይስ አለ ሙቭመንት አለ ቪዥዋል ኤሌመንት አለ ቃላት አሉ ድምጽ አለ እንቅስቃሴ አለ እይታዊ የሆኑ ኤሌመንቶች ግብአቶች ደግሞ አሉ እነዚህ ነገሮች ሲቀናጁ ፐርፎርሚንግ አርት የሆነውን ቲያትር ይሰጡናል ነው ይቀጥልና to express meaning that uses live performers typically actor or actresses to present the experience of a real or imagined event before audience in a specific place often called a stage ይህ ቲያትር ደግሞ የሚቀርበው ወይም የሚያቀርበው ፐርፎርማንስ ላይቭ ፐርፎርማንስ እንግዲህ ቲያትር ቀጥታ በመድረክ ላይ የሚታይ ነው እንደ ፊልም ተቀርጾ ቁጭ ብሎ ወይንም በየቤታችን መጥቶ ወይንም ሲኒማ ቤት ሄደን የምናየው ነገር አይደለም ቲያትር ተዋንያኑ መድረክ ላይ ሲሰሩ የምናየው ነገር ነው ላይቭ ፐርፎርማንስ ማለት ነው ታይፒካል ይሄን ላይቭ ፐርፎርማንሱን ደግሞ የሚሰሩት ማን ናቸው ነው አክተርስ አሉ አክትረስስ አሉ ወንዶችም ሴቶችም to present the experience of a real or imagined event ኤክስፒሪየንስ የምናደርገው ደግሞ ሄደን እዛ ላይ እያየን የምናጣጥመው የምንመለከተው ነገር ሪልም ኢማጂንድ ኢቨንትም ነው ሪል ማለት በእውነታ ላይ ተመርኩዞ የተሰሩ ቲያትሮች አሉ ኢማጂንድ 100% ደግሞ በኢማጂኔሽን ላይ ተመርኩዞ የሚሰሩ ቲያትሮች አሉ እነዚህን ይጠቅሳል ከዛ ውጪ ኢማጂን ኢቨን ቢፎር ኦዲየንስ ፊት ለፊት ታዳሚው ፊት ለፊት እዛው ቁጭ ባለበት ማለት ነው ይህም ደግሞ ሲቀርብ ስቴጅ ላይ ነው መድረክ የሚባል ግብአት አለው ነው እንቀጥል It combines words which we call them dialogue የምንለው wordን voice of an actor or actress movement of performers and visual elements to express meaning አንዳች አይነት መልእክት ወይንም ትርጉም ያለው ነገር ለማስተላለፍ ከላይ የጠቀስናቸውን ነገሮች ያቀናጃል ወርድ ማለት ዲያሎጉ ነው ንግግሩ የተዋናያኖቹ ንግግር ከዛ ውጪ voice of an actor ድምጻቸው አለ ድምጽ ሲባል እንግዲህ ቃላትን ብቻ ላይ ያወጡ ይችላሉ ሲያለቅሱ የለቅሶ ድምጽ ልንሰማ እንችላለን የሳቅ ድምጽ ልንሰማ እንችላለን ሊጮሁ ይችላሉ እነዚህን ድምጾች ነው ሙቭመንት አላቸው መድረክ ላይ የሚንቀሳቀሱት ከዛ ውጪ ቪዥዋል ኤሌመንት አለ መድረኩ ላይ የምናየው ነገር የሚቀናጀው ነገር አለ ይህ እንዳጠቃላይ ቪዥዋል ኤሌመንት ነውና ይህን አቀናጅቶ አንድ መልእክት ያስተላልፋል ይቀጥልና and encompasses live improvised and scripted or texted work to deliver an idea that reflects daily lives እዚህ ጋር እናቆመውና ምን ይላል የሚያቀናጃቸው ነገሮች አንደኛ ላይቭ ኢምፕሮቫይዝድ እንግዲህ በኢምፕሮቫይዜሽን የሚሰሩ የቲያትር አይነቶች አሉ ከዛ ውጪ ደግሞ ተዋንያኑ አጥንተው መድረክ ላይ ወጥተው ሲሰሩ ደግሞ ድንገት ሊጠፋባቸው ይችላል ምንድነው በዛ ሰዓት የሚያደርጉት ከቲያትሩ ርዕሰ ጉዳይ ጋር ከቲሙ ጋር ከጭብጡ ጋር የሚሄድ ነገር ኢምፕሮቫይዝድ አድርገው የጠፋባቸውን ነገር መሸፈን አለባቸው ያንን ነው ይቀጥልና ስክሪፕትድ ተጽፎ ደግሞ አጥነተን የምንወጣው ነገር አለ ይህ ደግሞ it works to deliver an idea that reflects daily lives የሰውን የዕለት ተዕለት ህይወት የሚወክል ነው ከዛ ማለት that demonstrates about the conflict and resolution of fundamental human issues and problems to build positive interaction between societies እንግዲህ ያንን መድረክ ላይ የሚተገበረውን የሰው ልጅ ህይወት ስንመለከት ደግሞ በውስጡ መቀናጀት ያለባቸው ነገሮች አሉ ሲጀመር ስክሪፕት ሲጻፍ ቴክስት ሲደረግ ኮንፍሊክት እና ሪዞሉሽን ወሳኝ ነገሮች ናቸው ቲያትር ውስጥ
ኮንፍሊክት ግጭት ነው፣ ሪዞሉሽን ደግሞ የመፍትሄ ሐሳብ ነው። እነዚህ ሁለት ነገሮች ከሌሉት ቲያትርን ሙሉ አያደርጉትም። በተለይ ግጭት ምክንያቱም ሪዞሉሽን ኢት ዲፔንድስ እንደ ቲያትር አይነቱ ስለሚወሰን ኦፍ ኮርስ እሱም ሊኖረኝ የግድ ነው እና ግጭት ሲኖረው ገጸ ባህሪያቱ የተለያየ የህይወት ውጣ ውረድ ውስጥ ገብተው ያንን ታግለው ሲወጡ እንመለከታለን። ይሄ ደግሞ ፋንዳሜንታል ሂውማን ኢሹ ነው። የሚነሳውም ርዕሰ ጉዳይ የሰው ልጅ ነው። የሰው ልጅ ማህበራዊ ህይወትን የሚመለከት ነው የሚነሳው መድረክ ላይ። ከዛ ውጪ ፖዚቲቭ ኢንተራክሽን ይገነባል። ምንድነው አንድን ችግር መድረክ ላይ ስንመለከት አንድ ገጸ ባህሪ ብዙ ችግር ውስጥ ገብቶ ከዛ ችግር ውስጥ እንዴት ይውጣ የሚለውን ነገር መድረክ ላይ እያየን ስንሄድ ወይንም ተመልካቹ ያንን ሲመለከት በተዘዋዋሪ ምን እየወሰደ ነው? ለራሱ መፍትሄ እየወሰደ ነው። ራሱ በህይወቱ እንደዛ አይነት ችግር ቢገጥመው እንዴት መወጣት እንዳለበት እየተማረ ነው። ከዛ ውጪ እንደዛ አይነት ችግር ያለባቸውን ሰዎች ቢያይ ወይንም ቢያቅ ኖሮ በህይወት እውኑ ዓለም ላይ እንደዛ አይነት ሰዎችን ቢያቅ ወይም ደግሞ እንደዛ አይነት ሰዎችን እውኑ ዓለም ላይ የሚያቅ ከሆነ ለእነሱም ሰጀስት የሚያደርገው መፍትሄ ሐሳብ ይዞ ይሄዳል። የቲያትር ስክሪፕት ጠንካራ ወይም በአግባቡ በህይወት በሰው ልጅ የዕለት ተዕለት ህይወት በአግባቡ መታሸት መቀናጀት አለበት የሚባለው ለዚህ ስለሆነ ማለት ነው። ይቀጥልና theater art is a tool as springboard for learners to present important aspects of life that develops the art sensitivity to understand the other student's point of view። እንግዲህ ቲያትር አርት እንደ አንድ የጥበብ ዘርፍ አንድ መሳሪያ ነው። ለምንድን ነው መሳሪያ የሚሆነው? ተማሪዎች ለምሳሌ በትምህርት ደረጃ ተማሪዎች እርስ በርስ ያላቸውን እይታ እንዲረዱ አንዱ የአንዱን እይታ ፖይንት ኦፍ ቪው እንዲገነዘብ ያደርጋል። ስለ ሁለት ተማሪዎች ለምሳሌ ቲያትር ሰርተን መድረክ ላይ ብናቀርብ ለበርካታ ተማሪዎች ወይም በርካታ ተማሪዎች መድረኩ አዳራሽ ውስጥ ተገኝተው ያንን ትዕይንት ቢታደሙ እዛ ቲያትር ላይ ደግሞ ተማሪዎቹ ችግር ውስጥ ሲገቡ ያንን ችግር ለመወጣት የሚያደርጉትን እንቅስቃሴ በአግባቡ እናሳይ፣ ለዛ ተማሪ በተዘዋዋሪ ምን እየሰጠ ነው? ላይፍ ኤክስፒሪየንስ እየሰጠ ነው ማለት ነው። ይቀጥልና this can be taken as the means of communication to deliver message through individual and social experiences that interpreted or reflected and reacted according to the understanding of the audience from the performance they view on the stage። እንግዲህ አንድን ነገር መድረክ ላይ ስናቀርብ መጀመሪያ ያ መድረክ ላይ የሚቀርበው ነገር ከማ አንጻር ነው መሰራት ያለበት ወይም ደግሞ ስክሪፕቱ ተጽፎ እዛ ጋር መቅረብ ያለበት ከኦዲየንሳችንን ማወቅ አለብን ማለት ነው። ኦዲየንሳችን ምን አይነት ኦዲየንስ ነው ያለን? ለዛ ኦዲየንስ የሚመጥን ነገር ነው ወይ? የዛን ኦዲየንስ ህይወት ላይፍ ይመለከታል ወይ ብለን ጠይቀን ስናቀርብ ኢንተራክሽኑ ከፍተኛ ይሆናል። ኮሚኒኬሽኑ በአግባቡ የሚስተናገድ ይሆናል። ኮሚኒኬሽን አለ እንግዲህ መድረክ ላይ የሚቀርበው ታሪክና ቁጭ ብሎ የሚመለከተው ሰው መሃል ምን አለ? ኮሚኒኬሽን አለ። ምክንያቱም ሰው ውስጥ ራሱን ከቶን የሚመለከተው ቲያትር ሲመለከትና ያንን ኮሚኒኬሽን በአግባቡ ለመፍጠር ደግሞ የምንጽፈው ታሪክ ከማን መቀዳት አለበት? ከዛው ከማህበረሰቡ መጥቶ ከሚያየው ህዝብ መቀዳት አለበት ማለት ነው። ስንቀጥል አይዴንቲፋይንግ ቲያትር ኤንድ ፊልም አርትስ ላይ ነው ያለነው። ከዚህ ውስጥ ደግሞ አይዴንቲፋይንግ ቲያትር የሚለውን ርዕሰ ጉዳይ እያየን ነው። አሁን ያለነው ትርጓሜው ላይ ነው። እሱ ላይ እንቀጥል። ምን ይላል? To communicate with the audience, theater art learners or students make choices for the development of a script idea, design, character or characterization። እንግዲህ በአግባቡ ከኦዲየንስ ጋር ኮሚኒኬት ለማድረግ የቲያትር ተማሪዎች ቲያትርን የሚማሩት ሰዎች ተማሪዎቹ ስቱደንቶቹ ምን ማድረግ አለባቸው? መጀመሪያ ዴቨሎፕ ስክሪፕት ይላል። የስክሪፕት አይዲያ ዴቨሎፕ መደረግ አለበት። እንግዲህ በቲያትር አሰራር ቅደም ተከተል መሰረት የመጀመሪያው ነገር አይዲያን ዴቨሎፕ ማድረግ ነው። ሐሳብን ማውጣት ነው። የሐሳብ ነው ወደ መድረክ የሚቀየረው። ሐሳብን ካወጣን በኋላ after we developed the script, the next stage is designing the character። ለዛ ታሪካችን ላወጣነው ሐሳብ የሚስማሙ ገጸ ባህሪያትን ደግሞ ዲዛይን እናደርጋለን። ምን አይነት ገጸ ባህሪ መግባት ያለበት? ከስማቸው ጀምረን ከፐርሰናሊቲያቸው ጀምረን ካራክተር እንሰራለን። ካራክተራይዜሽን እንግዲህ ሰፊ ነገር ነው። ወደፊት ስለሚኖር እንመለከተዋለን በሌላ ቪዲዮ ማለት ነውና ይሄ ካራክተራይዜሽን ወሳኝ ነገር ነው። ይቀጥልና students experience of the creative process theater should include an investigation of the ብሎ እዚህ ጋር የቀረቡ 3 ነገሮች አሉ። ታያቸዋላችሁ 3 ነገሮች። እነዚህ ምንድናቸው? አንድ የቲያትር ስክሪፕት ማጠቃለል ያለባቸው መመለስ ያለባቸው ዋና ዋና ጥያቄዎች ናቸው። how, when and why። እነዚህ ጥያቄዎች
በአንድ የቲያትር ስክሪፕት ውስጥ መልስ ማግኘት አለባቸው። ከጻፍን በኋላ ሃው እንዴት ነው አንድ ነገር ለምሳሌ አንድ ገጸ ባህሪ አንድ ነገር አደረገ ካልን እንዴት አድርጎ ነው ያን ነገር ያደረገው? መቼ ነው ያደረገው? why ለምንድን ነው ያደረገው? ይሄ ደግሞ በጣም ወሳኝ ነው። ብዙ ጊዜ የኢትዮጵያ ፊልሞች ላይ የሚገጥመኝ ነገር ደግሞ ይሄ ነው። በቴሌቪዥን የሚቀርቡ ተከታታይ ድራማዎችን ጭምር ማለት ነው። አንድ ገጸ ባህሪ አንድ ነገር ሲያደርግ why ብለን ብንጠይቅ መልስ የማናገኝባቸው ብዙ ነገሮች አሉ። ስለዚህ ስክሪፕታችንን ስንጽፍ አንድ ነገር አደረገ ካልን why ብለን መጠየቅ አለብን። ለዚህ ጥያቄ ደግሞ መልስ መስጠት አለብን ራሳችን። ምክንያትና ውጤት ነው የፊልም ስክሪፕት ሲጻፍ። ምክንያት ውጤት እየተደረደረ ነው የሚሄደው። ምክንያት የሌለው ነገር ውጤት አይኖረውም። ወይም ደግሞ ውጤት ሆኖ የሚመጣ ነገር ከአንድ መነሻ ነገር ከሌለው አንድ ገጸ ባህሪ እንደዚህ ያደረገ ብንል ለምን አደረገ፣ መቼ አደረገ፣ እንዴት አደረገ ብለን መጠየቅ መቻል አለብን ማለት ነው። ይቀጥልና choices get made to know the sources of the stories for the performance of theater through elements of art such as painted scenery, stagecraft, lighting that are used in the acting area of the performance. እንግዲህ ቲያትሩ እነዚህን ጥያቄዎች መልስ አግኝቶ ተጽፎ ተጠንቶ ሲመጣ ሌሎች ግብአቶች ደግሞ አሉት። ኤሌመንትስ ኦፍ አርት የምንላቸው ፔይንትድ ሲነሪ፣ መድረክ ላይ የምናየው ምን አይነት መድረክ ነው? መኖሪያ ቤት ከሆነ የምን አይነት መኖሪያ ቤት ነው? መካከለኛ የኑሮ ደረጃ ላይ ነው? ከፍተኛ የኑሮ ደረጃ ላይ ነው? ያንን ስናስመስል ቲያትር ተራኪ የለውም አይደል? አብዛኛው ቲያትር አይነት ኦፍ ኮርስ ተራኪ ያላቸው የቲያትር አይነቶች ስላሉ እንደ ፎረም ቲያትር አይነቶች ማለት ነው። ነገር ግን መድረኩን ሰው ተመልካቹ አይቶ ማንም ሳይነግረው እዚህ ውስጥ የሚኖረው ዝቅተኛው ማህበረሰብ ነው ወይንም ደግሞ መካከለኛ የሀብት ደረጃ ላይ ያሉ ወይንም ከፍተኛ የሀብት ደረጃ ላይ ያሉ ሰዎች ናቸው ብሎ መልስ መስጠት አለበት። ይህንን የምናሳየው በፔይንትድ ሲነሪ ያለን አጠቃላይ የምናየው ነገር። ሁለተኛ ስቴጅ ክራፍት የመድረክ እነጻው ነው። መድረክ ላይ በር የምንሰራው ቤቱ ጋር ነው። ይመቻል አጠቃላይ ስቶሪው ብለን እየጠየቅን፣ ከዛ ውጪ ደግሞ ላይቲንግ ያለ ብርሃን አጠቃቀማችን፣ ምሽትን እንዴት ነው የምንፈጥረው፣ ቀን ሲሆን እንዴት ነው የምንፈጥረው፣ ያንን አስበንበት መስራት አለብን ማለት ነው። ይህም ደግሞ አክቲንግ ኤሪያ ውስጥ ተመልካቹ አክቲንግ ኤሪያ ውስጥ እንዲገባ ማለት ፊዚካሊ አይደለም፣ ሜንታሊ ገብቶ እንዲመለከት እዛው ተመስጦ ቁጭ ብሎ እንግዲህ አንድ ቲያትር የረጅም ሰዓት ቲያትር እኮ 3 ሰዓት ሊፈጅ ይችላል። 3 ሰዓት ሙሉ ቁጭ እንዲል የሚያደርገው እዛ ጋር የምንጽፈው ታሪክ ነው። ይህ በአግባቡ መጻፍና መቅረብ አለበት ነው። ይቀጥልና to deliver the message to the audience አንድን መልእክት በአግባቡ ለኦዲየንስ ለማስተላለፍ ለተመልካች ለማስተላለፍ it needs the flow in theater flow ይፈልጋል። flow ፍሰት ነው፣ ቅደም ተከተላዊ ሂደት ማለት ነው። which is important for learners to follow how to use the voice, body and imagination to express concepts, ideas and emotions. ተማሪዎቻችንን ስናስተምር ወይንም ተማሪዎች በቲያትር አንድን መልእክት በአግባቡ ለማስተላለፍ ፍሎው መጠበቅ አለባቸው። እንዳቀራረብም እንደትወናም የድምጽ ፍሎ አለ፣ የሰውነት እንቅስቃሴ አለ፣ ኢማጂን የሚያደርጉበት ውስጣቸው ተመስጠው የሚቀርቡበት መንገድ አለ። አንድን ኮንሰፕት በምን አይነት መልኩ ላቅርበው፣ አንድን ዲያሎግ ተሰጥቶ ለምሳሌ በ3 አይነት መልኩ በሉት ልንላቸው እንችላለን፣ በ4 አይነት መልኩ በሉት ልንላቸው እንችላለን። ግን የትኛው ነው ከታሪካችን ጋር የሚሄደው እያልን መምረጥ መቻል አለብን። ከዛ ውጪ ኢሞሽኖችን በአግባቡ ኤክስፕሬስ ለማድረግ ኢሞሽን ስሜቶችን ለምሳሌ ሳድነስ አለ፣ ሐዘን በምን አይነት መልኩ ነው የምናስተላልፈው? ድምጻችን በምን አይነት መልኩ ነው መውጣት ያለበት? ሃፒነስ አለ፣ ደስታ። ከዛ ውጪ ኖስታልጂ አለ። ኖስታልጂ ናፍቆት ነው፣ ትዝታ ነው። እዛ ውስጥ ሲገቡ ገጸ ባህሪያቱ በምን አይነት መልኩ ነው መናገር ያለባቸው? እንዴት ነው አክት ማድረግ ያለባቸው? የሰውነታቸው እንቅስቃሴ ምንድነው መምሰል ያለበት? እና የመሳሰሉትን አስበን መምጣት አለብን ማለት ነው እንደ አንድ የቲያትር ተማሪ። ስክሪፕቱን ስናጠና የምንይዘው ነገር ነው። ይህ ወደ ቀጣዩ ርዕሰ ጉዳይ እንሂድ። ይቀጥልና ምን ይላል? Before performing on the stage, artistic creation is fundamental concept that consists generating idea for the story and imagined world and the real world we live in, which are communicated through words, mind, body movement, aural elements and visual elements. እንግዲህ ቀደም ሲል የሚያነሳ ነው፣ እንደ ድጋሚ ነው ይሄ ነገር። መድረክ ላይ ከመቅረባችን በፊት የምናቀርበው ነገር ኮንሰፕቱ ምንድነው የሚለውን ነገር ማምጣት መያዝ መቻል አለብን። ስቶሪው ዴቨሎፕ መደረግ አለበት። ሪል ወርልድን የሚወክል ኢማጂንድ ወርልድ ነው። ያ ደግሞ
ለምሳሌ አሁን ህልምን በቲያትር ማሳየት ብንፈልግ ኢማጂኔሽን የሆነ ነገር መፍጠር አለብን ማለት ነው። ከዛ ውጪ ሪል ወርልድን አንድ ኢትዮጵያዊ የሆነ መኖሪያ ቤት ውስጥ ምን አለ ብለን አስበን ያንኑ ነገር ይዘን መምጣት አለብን። ከዛ ውጪ ተዘጋጅተንባቸው የምንመጣቸው ነገሮች አሉ። ኮሚኒኬት ስሩ ይላል። ወርድስ ቀደም ሲል አንስጠን ማይንድ በጭንቅላታችን የምናስባቸው ነገሮች አሉ። ቦዲ ሙቭመንት የሰውነታችን እንቅስቃሴ፣ አውራል ኤሌመንትስ የድምፅ ግብአቶች ናቸው አጠቃላይ። ከዛ ውጪ ቪዥዋል ኤሌመንት የእይታ ግብአቶች ናቸው። እነዚህ ነገሮች አቀናይተን መልእክት ለማስተላለፍ መዘጋጀት አለብን ነው። ይቀጥልና the performance may communicate the experience of real life to the audience through combination of gesture, speech, song, music, dance in a specific place to enhance the physicality, presence and immediacy of the daily experience. ይሄ ማለት ምን ማለት ነው? ተማሪዎቻችን እንግዲህ ቲያትርን ሲያቀርቡልን መድረክ ላይ መተው ወይም በአግባቡ ያንን ነገር እንዲያቀርቡ አንድን ሪል ላይፍ እውነተኛ ህይወት የሚወክል ነገር ይዘው ሲመጡ ሌሎች የሚጠቀሟቸው ነገሮች አሉ። ገስቸር ይሄ የእጅ የአንገት በላይ እንቅስቃሴዎች ናቸው። ገስቸር ስፒች አለ፣ ንግግሩ አለ፣ ሶንግ አለ። እዚህ ጋር ሁለቱ ነገሮች ብዙ ጊዜ ተመሳሳይ ሆነው ይታያሉ። በቲያትር ላይ ግን ሶንግ እና ሚውዚክ የተለያዩ ነገሮች ናቸው። ሶንግ ሚውዚክ ነው፣ ሚውዚክ ግን ሶንግ አይደለም። ምክንያቱም ሶንግ ማለት ግጥም ተጽፎለት በድምፃዊ የሚቀርብ ነው። ሚውዚክ ማለት ደግሞ ይሄኛው ትርጉሙ እንዳለ ሆኖ ግጥም ተጽፎለት በድምፃዊ የሚቀርበውም ሚውዚክ እንደመባሉ እንዳለ ሆኖ ተጨማሪ ትርጉምም አለው። ምን በሙዚቃ በመሳሪያ የተቀነባበረም ብቻ ነው። ይህም ነገር አለ። ያዙቴን ይቀጥልና ዳንስ አለው። በተለይ ደግሞ ሚውዚካል ቲያትር የምናቀርብ ከሆነ ዳንስ ኦብቪየስሊ ይኖረዋል እና እነዚህን ነገሮች አቀናይቶ ኮምቢኔሽን ናቸው። እነዚህ ኮምባይን አድርገን ነው የምናቀርበው። የነዚህ ዓላማ ደግሞ ምንድነው? to enhance the physicality, presence and immediacy of the daily experience። ይህም ደግሞ ፊዚካሊቲን የእውነታው ዓለምን እውነትም ነው ይሄ የእውነታው ዓለም ነጸብራቅ ነው እንዲል ተመልካቹ እዛ መድረክ ውስጥ እዛው ከኛው ጋር መድረክ ላይ እየተመለከተ እንዲቆይ ፕሬዘንሳቸውን ለማረጋገጥ ኢንሃንስ ለማድረግ ኢሚዲየሲ ተሳታፊ የመሆን ስሜት እንዲሰማቸው በሚያስቀው እንዲስቁ በሚያሳዝነው እንዲያዝኑ ለማድረግ እነዚህ ነገሮች በአግባቡ መቀናጀት አለባቸው ነው። ስንቀጥል the above mentioned point about the word theater explains that the term theater also refers to building or theater space። እንግዲህ ቲያትር የሚለው ቃል ቀደም ሲል ያየነው ቲያኦማይ እና ቲያትሮን ከሚሉ ሁለት የግሪክ ቃላት የመጣው ቲያትር የሚለው ቃል መድረክ ላይ የሚተገበረውን ነገር ብቻም ሳይሆን ቢልዲንጉንም ያመለክታል። ህንፃውንም የቲያትር ሃውሱን ወይንም ስፔሱን። ይቀጥልና ምን ይላል የተሰመረበት መጀመሪያ ላይ an activity for doing or going to the theater። ወደ ቲያትር ቤት ስንሄድም ራሱ ምን ይያል ነው? ቲያትር ቤት ልሄድ ነው አይደል የምንለው? ቲያትር ልመለከት ቲያትር ቤት እየሄድኩ ነው አይደል የምንለው? ስለዚህ ህንፃውንም ያመለክታል። ይቀጥልና በቢጫ የተሰመረውን ከላይ ታዩታላችሁ። an institution that more narrowly studies theater as an art form and suggests theater as an art or activity of writing and performing plays የሚያጠኑ ቲያትር ዲፓርትመንት እንላለን። ቲያትር ዲፓርትመንት ማለት ምን ማለት ነው? ቲያትርን የሚያጠና ቲያትርን የሚያስተምር ፕሮፌሽናሊ ማለት ነው። ያንንም ቃሉ ይወክለዋል ነው። መጨረሻ ላይ ኦር ይልና the public performance of plays or other activity or presentation። ሰፋ ባለመልኩ ከዋናው ፈጠራዊ ከሆነው ከኢማጂንድ ወርልድ ከሚቀርብበት የቲያትር ስፔስ በተጨማሪ ደግሞ ህዝባዊ የሆኑ ቦታዎችም እንደዚሁ ቲያትር ተብለው ይጠራሉ። ሰዎች ሰብሰብ ብለው የሚያወሩባቸው ስብሰባ የሚያደርጉባቸው ቦታዎች። ይህም ደግሞ ድራማቲክ ኳሊቲው ነው። ይቀጥልና ቲያትር ኦልሶ ስፔልድ ቲያትር በሁለቱም መንገድ ሊጻፍ ይችላል። ፕሮናውንሴሽኑ ግን ተመሳሳይ ነው። ስፔሻሊ ደግሞ በሁለተኛው መንገድ እዚህ ጋር እንደምታዩት በመጨረሻ ላይ ኢአር ተደርጎ የሚጻፍ ከሆነ የአርክቴክቸር የሆነ አጻጻፍ ስታይል ነው። ይህም ደግሞ በአርክቴክቸር a building or space in which a performance may be given before an audience። በአርክቴክቸር ይህ መጨረሻ ላይ በኢአር የሚያልቀው ቃል ምን ማለት ነው? ፐርፎርማንስ ወይም አንዳች የሆነ ህዝባዊ የሆነ ነገር የሚከናወንበት ቦታ ማለት ነው። ይቀጥልና although the definition of theater contains different contents, the term in general እንደ አጠቃላይ ቲያትር የሚለው ቃል ደግሞ እዚህ መጨረሻ ላይ የምትመለከቱት ሴንቴንስ የተሰመረበት ይፈተዋል። ቲያትር የሚለውን ቃል እንመልከተው። the term theater in general ጀነራል የሆነ አጠቃላይ ነገሩ ምንድነው? refers to acting area or building that the audiences are going to watch the performance and the actors and the actresses that perform what is seen
on the stage ቲያትር የሚለው ቃል እንዳጠቃላይ አንዳች አይነት አክት የሚደረግበት ህንፃ ኦዲየንስ ገብቶ ተቀምጦ የሚመለከትበት ተዋንያን ደግሞ አንዳች አይነት ፐርፎርማንስን መድረክ ላይ የሚያቀርቡበት ቦታ ነው ምን ቲያትር የሚለው ቃል። ይህንን በዚሁ እንጨርስና ወደ ቀጣዩ ርዕሰ ጉዳያችን ደግሞ እንሂድ። ስንቀጥል ቲያትር አርት ኢን ዘ ኮንቴክስት ኦፍ ኢትዮጵያ የሚለው ርዕሰ ጉዳይ ላይ እንመጣለን። ቲያትር እንዳጠቃላይ ኢትዮጵያ ውስጥ ምን ይመስላል የሚለውን ሂደት የምናይበት ርዕሰ ጉዳይ ነው ይሄም። ስለዚህ እንመልከት፣ እንቀጥል። let us start from the first one. It says like this: according to modern technology, the development of the Ethiopian theater is indeed a recent phenomenon. To discuss and investigate its background, እንግዲህ ከዘመናዊው ቴክኖሎጂ አንጻር የኢትዮጵያን የቲያትር እድገት ለመመልከት ወይንም ለማየት የቅርብ ጊዜ ክስተት ሆኖ እናገኘዋለን ነው። ባክግራውንዱ ነው የጀርባ ታሪኩን ለማጥናት የቅርብ ጊዜ ክስተት ሆኖ ይገኛል ነው የኢትዮጵያ ቲያትር። ይቀጥልና it is very difficult to show a clear period of Ethiopian theater when it began. የኢትዮጵያ ቲያትር እዚህ ጋር ነው የጀመረው ብሎ ለማሳየት በጣም አስቸጋሪ ነው። ለምን? because of the lack of publishing work regarding Ethiopian theater. የኢትዮጵያን ቲያትር በተመለከተ የታተሙ ነገሮች ብዙም ስለሌሉ። ይቀጥልና it needs further research to explore its facts. እንግዲህ እውነታዎቹን የኢትዮጵያ ቲያትር እውነታ ውስጥ ያሉትን በአግባቡ ለማወቅና ለመረዳት ተጨማሪ ሪሰርቾች ያስፈልጋሉ፣ ጥናቶች ያስፈልጋሉ ነው። ይቀጥልና nevertheless there are not enough resources with Ethiopian theater history. Fabula, which is called Comedy of Animals or የአውሬዎች ኮሜዲያ, is probably the first original African play ever written and produced in the case of Ethiopia. እዚህ ጋር እንዲያስቀመጡት ነገር አለ ፕላስተው 2010 የሚል ማለት ይሄ ሪፈረንስ ነው፣ ሪፈር ያደረጉበት ቦታ ነው። ይህንን ጽሑፍ የወሰዱት ጄን ፕላስተው ከምትባል ሴት ነው። እቺ ሴት ደግሞ በሊድስ ዩኒቨርሲቲ ውስጥ የአፍሪካን ቲያትር ፕሮፌሰር ናት እና እሷ አንድ ያጠናችው ጥናት አለ the first African play የሚል ጥናት አላት። the first African play ፋቡላ የአውሬዎች ኮሜዲያ and its influence on the development of theater in Ethiopia የሚል ሪሰርች ሰርታለች። ከዛ ላይ የተወሰደ ጽሑፍ ስለሆነ ነው እዚህ ጋር ያስቀመጡት። አክቹሊ ማስቀመጣቸው ትክክል አይመስለኝም እኔም በግሌ እና አፍሪካን ቲያትር 9 በሚል መጽሐፍ ላይ ታትሞ የወጣ ሪሰርች ነው። እሱን ስላካተቱት ነው ፕላስተው እዚህ ጋር የገባው ማለት ነው። ጄን ፕላስተው ትባላለች ሴትየዋ ይሄንን ቲያትር ያጠናቸው። እንዳጠቃላይ ግን እዚህ ጋር ያለው ምን ይላል? የኢትዮጵያ ቲያትር ምንም እንኳን የመረጃ እጥረት ቢኖርበትም ግን ፋቡላ የሚለው የኢትዮጵያ ቲያትር ምናልባትም በአፍሪካ ታሪክ ውስጥ የመጀመሪያው ተጽፎ ፕሮዲውስ የተደረገ ተዘጋጅቶ የቀረበ በአግባቡ ተዘጋጅቶ የቀረበ የመጀመሪያው ቲያትር ሊሆን ይችላል ነው። እንግዲህ ብዙ ጥናቶች ስለሌሉ እርግጠኛ ሆኖ ነው ማለት ስለማይቻል ማለት ነው። ቲያትር አርት ኢን ዘ ኮንቴክስት ኦፍ ኢትዮጵያ የሚለው ላይ ነው ያለነው። እንቀጥል። ስንቀጥል Fabula was probably written in 1930 by Tekle Hawaryat Tekle Mariam, but the country has different theater houses such as Hagar Fikr Theater, Haile Selassie Theater, or the National Theater of Ethiopia, Addis Ababa City Hall, and Ras Theater that can be mentioned as the oldest theater building and institution in Ethiopian theater history. እንግዲህ ፋቡላ የሚለው በተክለ ሐዋርያት ተክለ ማርያም በበጅሮንድ ተክለ ሐዋርያት ተክለ ማርያም የተጻፈው በ1913 ዓ.ም አካባቢ ፋቡላ የሚለው ድርሰት እንዳለ ሆኖ ሀገሪቱ የተለያዩ ቲያትር ቤቶች አሏት። ሀገር ፍቅር ቲያትር ኦልደስቱ እሱ ስለሆነ ኃይለ ሥላሴ ቲያትር ይባል የነበረው አለ። አሁን ላይ ናሽናል ቲያትር ኦፍ ኢትዮጵያ የኢትዮጵያ ብሔራዊ ቲያትር የሚባለው። ከዛ በመቀጠል ቲያትር በብዛት ይቀርብበት የነበረውና የአዲስ አበባ መዘጋጃ ቤት ውስጥ ያለው አዳራሽ አዲስ አበባ ሲቲ ሃል የምንለው አለ። ከዛ ውጭ ደግሞ ራስ ቲያትር አለ። ኦፍ ኮርስ ራስ ቲያትር አሁን ላይ ያው ፈርሷል። እንግዲህ ቆየት ብሏል ከፈረሰ ድጋሚ ይገነባል ተብሏል። እስካሁን ድረስ አልተገነባም። እነዚህ ቲያትር ቤቶች ሀገሪቱ ውስጥ አሉ ነው። በምስል ማየት እንችላለን። ራፍሊ እኚህ መጀመሪያ ያው ከላይ ፋቡላን የጻፉት በጅሮንድ ተክለ ሐዋርያት ተክለ ማርያም ናቸው። እዚህ ጋር በፎቶ የምታዩዋቸው ቲያትር ቤቶቹን ስንመለከት ይህ መጀመሪያ ላይ የምትመለከቱት የሀገር ፍቅር ቲያትር ቤት ነው። በመቀጠል ውጫዊ ገጽታው ይህ የኢትዮጵያ ብሔራዊ ቲያትር ነው። ስንቀጥል የአዲስ አበባ ሲቲ ሃል እዚህ የምታዩት ህንፃ ውስጥ ነው ያለው። መጨረሻ ላይ እንግዲህ ራስ ቲያትርን ማግኘት አልተቻል። ፎቶውን በምንም መልኩ ላገኘው አልቻልኩም። ቀደም ሲል የነበረውን ፎቶ ማለት ነው ውጫዊ ገጽታውን የሚያሳየውን መርካቶ ነበር የነበረው ቦታው። እንደምታውቁት እዚህ ጋር እንግዲህ ሳጣው እዚህ ጋር የምትመለከቱት ጽሑፍ ራስ ቲያትር ይላል። መርካቶ ውስጥ ያለ ራስ ቲያትር ነው። ሲኒማ ራስም ብለው ይጠሩታል። ተመሳሳይ ነው። እነዚህ
4 ቲያትር ቤቶች ኢትዮጵያ ውስጥ ቀደምት ናቸው። የየራሳቸው የሆነ ብዙ ታሪክ አላቸው። ቀደምት ከመሆናቸውም አንፃር በተለይ ሀገር ፍቅር ቲያትር ብዙ ታሪኮችን ያሳለፈ ቲያትር ቤት ነው። በተናጥል ወደ ውስጥ አልፎ አልፎ የሚቀመጡ ነገሮች ስላሉ እነሱን እንመለከታለን። አሁን ወደ ቀጣዩ እንሄድ። ስንቀጥል theater art in the context of Ethiopia ሶስተኛው ፓርት ላይ ያለነው even though there are few written pieces of evidence explore playhouses or theater houses of Ethiopia, there are few resources that narrate about theater houses of the country. ምንም እንኳን የኢትዮጵያ ቲያትር ቤቶችን ታሪክ የሚተርክ መረጃ እጥረት ቢኖርም የተወሰኑ ሪሰርቾች ግን አሉ ነው ስለ ቲያትር ቤቶቹ የሚያወሩ። ከዛ ቀጥልና but the invention of the Ethiopian theater states that theater houses established in the country during ኃይለ ሥላሴ first regime. እንግዲህ የኢትዮጵያ ቲያትር መቼ ጀመረ? ቲያትር ቤትን መስራት ማለት ነው በአፄ ኃይለ ሥላሴ ጊዜ ነው የጀመረው። ኦፍ ኮርስ ቲያትር ቤት ኢትዮጵያ ውስጥ መሰራት የጀመረው ቲያትር ቤት ነው ተብሎ አንድ ቤት መሰራት የጀመረው በአፄ ኃይለ ሥላሴ ጊዜ ነው። ይቀጥልና for instance ይላል ሀገር ፍቅር ቲያትር was founded in 1935. የሀገር ፍቅር ቲያትር ደግሞ መቼ ነው የተመሰረተው? በ1935። እንግዲህ እዚህ ትምህርት ላይ ያሉት ዓመተ ምህረቶች በሙሉ በአውሮፓውያን አቆጣጠር ናቸው። እንዳለ የምንጠራቸው ዓመተ ምህረቶች በሙሉ 1935 ማለት ሀገር ፍቅር የተመሰረተበት ዓመት ነው በፈረንጆቹ አቆጣጠር፣ በእኛ 1928 ማለት ነው። ይቀጥልና ሚላል at the time when the people of Addis Ababa founded ሀገር ፍቅር ማህበር association for love of the motherland to stand against the upcoming Italian invasion በዛን ወቅት የአዲስ አበባ ነዋሪዎች ሰብሰብ ብለው አንድ ማህበር መስርተዋል። የሀገር ፍቅር ማህበር የሚል association for the love of the motherland የሚል ትርጓሜ ያለው ማህበር መሰረቱ። የዚህ ማህበር ዓላማ ደግሞ በሳቱ እየመጣ የነበረውን የጣሊያንን ወረራ ለመከላከል ለመቋቋም የሚያስችል አቋምን መገንባት ነበረ የዚህ ማህበር ዓላማው። መስራቹ ደግሞ መኮንን ሀብተወልድ ይባላሉ። ይቀጥልና ምን ይላል? the founder መኮንን ሀብተወልድ wanted to encourage the patriotic mettle of the Ethiopian people። መስራቹ መኮንን ሀብተወልድ ደግሞ ምንድን ነበር ዓላማቸው? ይህ ማህበር ሲመሰርቱ የኢትዮጵያን አርበኞች በሰዓቱ የነበሩትን የኢትዮጵያን አርበኞች ጀግንነታቸውን ማነሳሳት ነው፣ ውስጣቸውን ማነሳሳት ነው። ሚትል ይላል ሚትል ኦፍ ዘ ኢትዮጵያን ፒፕል የኢትዮጵያን ህዝብ ማነሳሳት፣ በቃ ሀገሩን እንዲከላከል እንዲቋቋም ማድረግ ነበረ ማህበሩ ዓላማው። ይቀጥልና the first open air production took place at Minilik Square የመጀመሪያው ኦፕን ኤር ላይ አዳራሽ ውስጥ ሳይሆን ክፍት ቦታ ላይ የቀረበ ቲያትር ደግሞ የት ነው የቀረበው? ሚኒሊክ አደባባይ ላይ ነው። the city center of Addis Ababa ይህም ደግሞ የከተማው ሴንተር ነበረ በሰዓቱ። although the Italian occupation couldn't be prevented ምንም እንኳን የጣሊያን ወረራ መከላከል ባይቻልም በሰዓቱ ሀገር ፍቅር ቲያትር survived ሀገር ፍቅር ግን ቀጠለ ስራውን። however there were few uncritical and fascist friendly plays brought on the stage during the period of occupation ጣሊያን ሀገራችንን በያዘችበት በዛ በ5 ዓመታቱ ወቅት ደግሞ ይቀርበ የነበረው ምን አይነት ቲያትር ነው? ፋሺስት ፍሬንድሊ በዛቱ ሀገሩን ተቆጣጥሮ የነበረው የፋሺስት ጣሊያንን የሚመለከቱ የነሱን መልካምነት የሚያውጁ ቲያትሮች ነበር ይቀርቡ የነበረው። ይቀጥልና after the withdrawal of the Italian troops or regime in 1941 ያው በ1941 ላይ በአውሮፓውያን አቆጣጠር የጣሊያን አገዛዝ ሀገራችን ላይ ሲያበቃ በጀግኖች አባቶች ጥንካሬ የጣሊያን ጦር ኢትዮጵያን ለቆ ሲወጣ the theater crew moved from Minilik Square to the place where it is located nowadays in the Piazza district። ቀደም ሲል እንዳነሳ ነው ቲያትር ኦፕን ኤር ላይ ነበር የሚቀርበው ሚኒሊክ አደባባይ ላይ። ጣሊያን ከመጣ በኋላም እዛ ይቀርባል ኦፕን ኤር ላይ ፋሺስት ፍሬንድ ሊሆኑ ቲያትሮች። ከዛ ባሻገር ግን ከላይ እንዳነሳ ነው ጣሊያን ለቃ ከወጣች በኋላ ሀገራችንን የሀገር ፍቅር ማህበር ከሚኒሊክ አደባባይ ወዴት ሄደ? አሁን ወዳለበት ቦታ ገባ። እዛው ፒያሳ ላይ ዝቅ ብሎ ነው የምናገኘው። እንግዲህ a former Italian night club was reconstructed as a theater hall። ቀደም ሲል በጣሊያን ጊዜ ጣሊያን 5 ዓመት በቆየችበት ጊዜ ናይት ክለባቸው የምሽት ክለብ ነበረ። ያ ድጋሚ ተገንብቶ ወደ ቲያትር አዳራሽነት ተቀየረ። at the 25th anniversary of ኃይለ ሥላሴ's reign in 1955 the main entrance of the hall was enlarged and an empirical balcony and lounge were built። አፄ ኃይለ ሥላሴ 25ኛ ዓመት የዘውድ በዓል ላይ ደግሞ ምን ተደረገ? በ1955 ዋና መግቢያው እንዲሰፋ ተደረገ። ከዛ ውጪም ኢምፔሪያል ባልከኒ ተገነባለት። ከላይ
ንጉሳውያኑ የሚቀመጡበት ቦታ እና ላውንጅ ተገነባለት ነው እዛው አዳራሽ ውስጥ። ማን ነው ይሄ? የኢትዮጵያ ሀገር ፍቅር ማህበር ቀደም ሲል የነበረው፣ ከዛ በኋላ ደግሞ የሀገር ፍቅር ቲያትር የተባለው ማለት ነው። ስንቀጥል during the region of Haile Selassie the ሀገር ፍቅር ቲያትር grew, although the emperor established the Haile Selassie Theatre, today the National Theatre, as an additional theatre in Addis Ababa. ምንም እንኳን አፄ ኃይለ ሥላሴ በሰዓቱ ኃይለ ሥላሴ ቲያትርን አሁን ላይ ብሔራዊ ቲያትርን ቢያቋቁሙም ሀገር ፍቅርም ቀጥሏል ስራውን፣ በዛው ስራውን እየሰራ ቀጥሏል ነው። The ሀገር ፍቅር theatre continued as a popular theatre for the common people of the city, whereas the ኃይለ ሥላሴ theatre was mainly visited by high class society. እንግዲህ በሰዓቱ ሀገር ፍቅር ቲያትር በመደበኛው ህዝብ የሚዘወተር ሲሆን ኃይለ ሥላሴ ቲያትር የሚባለው ደግሞ ወይ ይባል የነበረው ደግሞ ሃይ ክላስ ሶሳይቲ ወይም ደግሞ ንጉሳውያኑ ቤተሰቦች በአብዛኛው ቲያትርን የሚመለከቱበት ሆነ ነው። Besides regular performances, the ሀገር ፍቅር theatre also broadcast live radio shows on Ethiopian radio. ሀገር ፍቅር ቲያትር መድረክ ላይ ከሚያቀርባቸው ነገሮች ባሻገር ደግሞ በኢትዮጵያ ሬዲዮ አማካኝነት የተለያዩ የሬዲዮ ፕሮግራሞችን ያቀርብ ነበረ ነው። Moreover, the troupe went on tour regularly. ወታደሩ ደግሞ በተደጋጋሚ ይጓዝ ነበር። ለምን? ለጦር ዓላማ። So that people from rural Ethiopia also could have access to the production of ሀገር ፍቅር። ወታደሩ ከከተማ ወጥቶ ወደ ጫካ ሄዶ ጉዞ በሚያደርግበት ሰዓት በዛ አካባቢ ያለው ማህበረሰብ ከከተማ ወጣ ያለው ማህበረሰብ ሬዲዮ የማድመጥ እድልን አግኝቶ ነበረ በሰዓቱ ነው። ያ ሬዲዮ ስርጭት ደግሞ ሀገር ፍቅር በኢትዮጵያ ሬዲዮ አማካኝነት የሚያቀርበው ሬዲዮ ሾው ወይም ሬዲዮ ፕሮግራም ነበር ማለት ነው። እንቀጥል። After Haile Selassie's regime, at the time of the Derg regime, the ሀገር ፍቅር theatre continued to produce socialistic plays and performances. የኃይለ ሥላሴ ጊዜ አብቅቶ የደርግ አገዛዝ ከመጣ በኋላ ደግሞ በተመሳሳይ ሀገር ፍቅር ማቅረቡን ቀጥሏል። ነገር ግን ይቀርቡ የነበሩት ሶሻሊስቲክ ናቸው። የሶሻሊስት ርዕዮተ ዓለምን የሚያመለክቱ ፐርፎርማንስ ነበሩ የሚቀርቡት። Musicians and actors were mostly controlled and the work of the directors was censored by the government. ሙዚቀኞቹም ሆኑ አክተሮቹ ተዋናያኑ በቅርበት ይገመገሙ ነበረ፣ ዳይሬክተሮቹ ጭምር። ዳይሬክተሮቹ ማለት ቲያትር ቤቶቹን የሚያስተዳድሩ ሰዎች ማለት ነው። For example ይላል፣ አንድ ምሳሌ እናነሳለን እዚህ ጋር። For example, because of the censorship done ይላል በተደረገው ግምገማ ምክንያት in 1975 the ሀገር ፍቅር ዳይሬክተር ተስፋዬ ገሰሰ was arrested for his play እቃው or the thing። እንግዲህ በነበረው ሴንሰርሺፕ ወይንም ግምገማ ምክንያት በ1975 ዓ.ም በአውሮፓውያኑ አቆጣጠር በሰዓቱ የሀገር ፍቅር ቲያትር ቤት ዳይሬክተር የነበረው ተስፋዬ ገሰሰ ታስሮ ነበር፣ እቃው የሚል ድርሰት ጽፎ በዚህ ምክንያት ታስሯል ነው። ተስፋዬ ገሰሰ እንግዲህ በኢትዮጵያ ቲያትር ታሪክ ውስጥ ብዙ ታሪክ ያለው ሰው ነው። በሀገራችን ውጭ ሀገር ተልኮ ቲያትርን ተምሮ የመጣ የመጀመሪያው ሰው ነው ተስፋዬ ገሰሰ። እኔም እንዳጋጣሚ ሆኖ ደግሞ እድለኛ ሆኜ በሳቸው ተምሬያለሁ። ተስፋዬ ገሰሰን በፎቶ ማየት እንችላለን፣ የምታዩቸው ናቸው። ተስፋዬ ገሰሰ ማለት በኢትዮጵያ ቲያትር ታሪክ ውስጥ ብዙ ቦታ ያላቸው ሰው ናቸው። ከታች በቢጫ የምትመለከቱት ምን ይላል? It was said to be anti-Derg and anti-revolutionary። ይህ እቃው የተባለው ቲያትር ምን ተብሎ ነበረ? አንቲደርግ፣ ደርግን የሚቃወም እንዲሁም ደግሞ ለውጥን የሚቃወም ነበር ተብሎ ነው ለእስር የተዳረጉት። After the downfall of the Derg regime in 1991 በ1991 ዓመተ ምህረት በአውሮፓውያን በእኛ አቆጣጠር ደግሞ በ1983 ደርግ ከወደቀ በኋላ ሀገር ፍቅር ቲያትር continued its work። ሀገር ፍቅር እንዲሁ ስራውን ቀጥሏል። እንግዲህ ልብ በሉ፣ ከጣሊያን በፊት ነበረ፣ እዛ አካባቢ ነው የተመሰረተው። በጣሊያን ጊዜ ነበረ፣ በአፄ ኃይለ ሥላሴ ጊዜ ነበረ፣ በደርግ ጊዜም ነበረ። እንዲሁ ደርግ ሲያበቃም ስራዎቹን ቀጥሏል ነው። እንቀጥል። The ሀገር ፍቅር theatre that is found in Addis Ababa is not only the theatre with the greatest tradition in Ethiopia, but also it can be taken as the oldest indigenous theatre in Africa. ኢትዮጵያ ውስጥ ብቻ አይደለም ሀገር ፍቅር ቲያትር፣ እንደ አፍሪካ ደረጃም ስንመለከተው ኦልደስት ነው፣ ረጅም ዕድሜ ያለው ቲያትር ቤት ነው። ሀገር ፍቅር theatre stands for more than 18 years of cultural life in Addis Ababa። እንግዲህ ይሄ ሪሰርች ቀደም ብሎ የተሰራ ነው ብለናል ቀደም ሲል። አሁን ላይ 8 ዓመት ሆኖታል ማለት ነው ሪሰርቹ። ምክንያቱም አሁን ላይ ሀገር ፍቅር እድሜው ወደ 88 ደርሷል።
88 ዓመትን ያስቆጠረ ነው። እዚህ ጋር 80 ተብሎ የተቀመጠው ከሪሰርቹ ላይ እንዳልኳችሁ ስለተወሰደ ነው ጽሁፉ። ይቀጥልና it is a playhouse where modern Ethiopian music and drama were born and nurtured ይላል። የኢትዮጵያ ዘመናዊ ሙዚቃና ድራማ የተወለደበትና ያደገበት ቤት ነው ሀገር ፍቅር ቲያትር። Many stars like Aster Aweke, Tilahun Gessesse and ፍሬው ኃይሉ began their career on the stage of ሀገር ፍቅር ቲያትር። ታላላቆቹ ኮከቦች አስቴር አወቀን፣ ጥላሁን ገሰሰንና ፍሬው ኃይሉን የመሳሰሉት ኮከቦች የበቀሉት ምን ላይ ነው? ሀገር ፍቅር ቲያትር ውስጥ ነው የበቀሉት ነው። ማየት እንችላለን፣ በፎቶ እያየናቸው ልንሄድ እንችላለን። አስቴር አወቀ ናት፣ ጥላሁን ገሰሰ እንዲሁም ፍሬው ኃይሉ። እነዚህ ሰዎች ያደጉት የወጡት ከሀገር ፍቅር ቲያትር ቤት ነው ነው። መጨረሻ ላይ ምን ይላል? both traditional Ethiopian plays and translation of plays by William Shakespeare, Friedrich Schiller, Henrik Ibsen and Molière have been produced at ሀገር ፍቅር ቲያትር in recent decades። ባህላዊ ከሆኑ ኢትዮጵያዊ ይዘት ካላቸው ቲያትሮች ባሻገር ደግሞ ትርጉሞችን በሀገር ፍቅር ላይ ይቀርቡ ነበረ። የዊሊያም ሼክስፒር ትርጉሞች ይቀርቡ ነበረ። የፍሬድሪክ ስቺለር ትርጉሞች ይቀርቡ ነበረ። የሄነሪክ ኢብሰን ትርጉሞች ይቀርቡ ነበረ። እንዲሁም የሞሊየር የእነዚህ ሰዎች ቲያትሮች ተተርጉመው መድረክ ላይ ይቀርቡ ነበረ ነው። ስንቀጥል ምን ይላል? After the establishment of ሀገር ፍቅር theater, the National Theatre of Ethiopia is the other big theater house that is formally known as the Haile Selassie First Theater. Is the oldest theater and playhouse. ከሀገር ፍቅር ቲያትር ደግሞ ባሻገር ሌላው ኦልደስት ብለን ልንጠራው የምንችለው ማን ነው? በሰዓቱ የኃይለ ሥላሴ ቲያትር የሚባለው ነው። አሁን ላይ ብሔራዊ ቲያትር የምንለው ማለት ነው። Its architecture or hall had begun to be built during the Italian occupation as the Cinema Marconi with some 350 seats. ህንፃው መገንባት የጀመረው በጣሊያን ጊዜ ነው። 5 ዓመት ጣሊያን ኢትዮጵያ ውስጥ በቆየችበት ጊዜ ነው ግንባታው የተጀመረው። ለምን ዓላማ ነው? ሲኒማ ማርኮኒ ብለው ሰይመው ነው ይገነቡት የነበረው። በሰዓቱ ደግሞ 350 መቀመጫዎች ነበሩት። ይቀጥልና the building was later completed in 1955 for the celebration of the silver jubilee and expanded to seat 1260 people. በ1955 ዓመተ ምህረት ደግሞ ግንባታው ተጠናቀቀ። ለአፄ ኃይለ ሥላሴ 25ኛ ዓመት የዘውድ በዓል በዚህን ጊዜ ነው የተጠናቀቀው። መቀመጫው ቀደም ሲል 350 መቀመጫ ነበረው ብለናል። በአፄ ኃይለ ሥላሴ ጊዜ ደግሞ ድጋሚ እንዲሰፋ ተደርጎ 1260 መቀመጫዎች እንዲኖሩት ተደርጓል ነው። The theater group was founded by the government in late 1940s. የቲያትር ግሩፕ በአፄ ኃይለ ሥላሴ አማካኝነት በ1940ዎቹ መጨረሻ አካባቢ ተመሰረተ የቲያትር ቡድን with the main objective of playing Ethiopian songs by soloists accompanied by modern orchestra. ሶሎሊስት በሆኑ ሙዚቀኞች እንግዲህ ሶሎሊስት በተለያዩ ኦርኬስትራዎች ታጅበው ሙዚቃን የሚያቀርቡ ሰዎች ናቸው። በእነሱ ማቅረብ ነው ዓላማው። ይህን ዓላማ ይዞ የሙዚቃ ባንድም ተመሰረተ በ1940ዎቹ መጨረሻ ማለት ነው። እንቀጥል። The Austrian composer Franz Zillweger became the first director of the National Theatre. የኢትዮጵያ ብሔራዊ ቲያትር በሰዓቱ የአፄ ኃይለ ሥላሴ ወይንም ደግሞ ኃይለ ሥላሴ ቲያትር ይባል የነበረው የመጀመሪያ ዳይሬክተር የመጀመሪያ መሪ የነበረው ደግሞ ኦስትሪያዊው ፍራንዝ ዚልዌከር ነው። The theater is divided into 2 directorates. ቲያትር ቤቱ ደግሞ በሁለት ዳይሬክቶሬት እንዲከፈል ተደረገ። One for theater and the other for music. የቲያትር ክፍልና የሙዚቃ ክፍል ተብሎ ለሁለት ተከፈለ። Then what happened? The music directorate includes Ezra folk music and dance group. የሙዚቃ ዳይሬክቶሬቱ ምንን ያጠቃልላል? እዝራ ባህላዊ ሙዚቃ ቡድን አለ፣ እንዲሁም ዳንስ ግሩፕ ነው። እዝራ ባህላዊ ሙዚቃና ዳንስ ቡድን የሚባል አለው። ከዛ ውጪ ያሬድ ሞደርን ኦርኬስትራ፣ የያሬድ ዘመናዊ ኦርኬስትራ ተብሎ ለብቻ እዛው የሙዚቃው ዳይሬክቶሬት ስር ማለት ነው። ዘን ዳዊት ፖፕ ኦርኬስትራ ኤንድ ስትሪንግ ኦርኬስትራ ተብሎ ተከፍሎ ሙዚቃ ስራውንም መስራት ጀመረ ነው የናሽናል ቲያትር ኦፍ ኢትዮጵያ። እንግዲህ እዚህ ጋር ዊኪፒዲያ ዘ ፍሪ ኢንሳይክሎፒዲያ ይላል። ይህም ያው የኤዲቲንግ ችግር ነው፣ ማውጣት ነበረባቸው። እችን ፓርት የወሰዱት ከዊኪፒዲያ ላይ መሆኑን ለማሳየት ነው፣ ሌላ ነገር አይደለም። በሰዓቱ የነበረውን ኦርኬስትራውን ብንመለከት ይሄ በሰዓቱ የነበረው ኦርኬስትራ ነው። በዚህ አይነት መልኩ ነው ሙዚቃን ሲያቀርቡ የነበረው።
እንቀጥልና ከታች ቢጫው ላይ ምን ይላል? Because of the intangibility of different data sources to narrate Ethiopian theater history ምንም እንኳን በቀላሉ የሚገኙ መረጃዎች ባይኖሩም የኢትዮጵያን ቲያትር በአግባቡ ለመተረክ ለማውራት it is difficult to point out that the relevant facts, but theater research on the development of Ethiopian theater suggests that it is very likely that plays were performed in the country during Aksumite period. እርግጠኛ ሆኖ መናገር ባይቻልም ነገር ግን አንዳንድ መላምቶች እንደሚያሳዩት ከሆነ ቲያትር የሆኑ ወይንም ቲያትራዊ ይዘት ያላቸው ነገሮች በአክሱማይት ፔሪድም ጥንት ላይም ይቀርቡ ነበረ ነው ኢትዮጵያ ውስጥ። ለዚህም ከታች ምክንያት ይቀርባል። The word theater exists in Gessesse and archaeological evidence indicates that Greek was spoken in the Aksumite court. ቲያትር የሚለው ቃል ግዕዝ ቋንቋ ውስጥ አለ። ከዛ ውጭ ደግሞ አንዳንድ የአርኪኦሎጂካል ፋይንዲንጎች እንደሚያመለክቱት ከሆነ በሰዓቱ በአክሱማውያን ፔሪድ ጊዜ ግሪከኛ ኢትዮጵያ ውስጥ ይነገር ነበር፣ በተለይም ደግሞ ለፍርድ ለምናምን አገልግሎት። So let us continue። ወደ ቀጣዩ እንሂድ። With the advent of Christianity in the country, ክርስትና ደግሞ በኢትዮጵያ ውስጥ እየሰፋ በመጣ ሰዓት the pagan theater would have been closed down። ይሄ ሃይማኖታዊ ያልሆነ ነገር pagan theater የሆነው ነገር ተዘጋ። Then what happened? And as it was in Europe, passion plays developed as part of the church ceremonies. Passion plays ይሄ ከኢየሱስ ክርስቶስ ጋር የተያያዘ ሃይማኖታዊ ይዘት ያለው ቲያትር ዴቨሎፕ አደረገ፣ በስፋት መቅረብ ጀመረ። as it was in Europe ይላል። ልክ እንደ አውሮፓ ሁሉ ሃይማኖታዊ የሆነው ነገር መቅረብ ጀመረ ነው። Every Easter, the pageant of the passion was performed throughout Christian Ethiopia. ኢስተር በመጣ ቁጥር የትንሣኤ በዓል በመጣ ቁጥር ምን ይቀርብ ነበረ? ሃይማኖታዊ ይዘት ያለው የኢየሱስ ክርስቶስን የትንሣኤ የሚያሳይ ድራማ ይቀርብ ነበረ ነው። ጥንት ላይ ነው እያወራን ያለ ነው። እንግዲህ ኢትዮጵያ ውስጥ በዛ መልኩ መቅረብ ጀመረ ነው። The church ይላል ይቀጥልና The church with its costumes and props, the clerical vestments, multicolored umbrellas, and the dance of the clergy, the prayer sticks, drums, and cestra was an arena for the highest theatrical development in Ethiopia. በኢትዮጵያ ውስጥ ቲያትር በሚቀርብበት ሰዓት እንግዲህ በሰዓቱ ብዙ ነገሮች የሚቀርቡ ነበሩ። እዚህ ጋር የተጠቀሱት ነገሮች በሙሉ ኮስቹሙ፣ ይሄ ገጸ ቅቡ፣ ፕሮፕ ይላል ፕሮፐርቲ ማለት ነው፣ ማቴሪያሉ አጠቃላይ የሚያዘው። ክሌሪካል ቨስትመንት ይላል። ክሌሪካል ቨስትመንት ሃይማኖታዊ አልባሳት ናቸው። ማልቲ ከለር አምብሬላ፣ ብዙ ከለር ያላቸው ጥላዎች ነበሩ። ዳንስ ኦፍ ዘ ክለርጂ፣ የሃይማኖት መሪዎቹ የሃይማኖታዊ እንቅስቃሴን ነው ዳንስ ኦፍ ክለርጂ የሚለን። ዘ ፕራየርስ ስቲክ፣ የሚያዘው ዱላ አለ መቋሚያው፣ ድራሙ አለ ከበሮው፣ ሴስትራ አለ ጸናጽሉ። እነዚህ ሁሉ ነገሮች ተይዘው ይቀርብ ነበር ፐርፎርማንስ። ይህም ደግሞ የኢትዮጵያ ቲያትር በሰዓቱ ከፍተኛ እድገት ላይ የነበረበት ነው ማለት የሚቻልበት ጊዜ ነው። እንቀጥል። ይቀጥልና there were also other forms of traditional theater in the country, which is Ethiopia, such as the different kind of dance drama, fukara or war songs, and even the institution of the azmaris, wandering minstrels ናቸው አዝማሪዎች፣ and airos or wandering singers, who as paid professionals may have been the first Ethiopian actors. እንግዲህ እነዚህ የተለያዩ ስብስቦች ነበሩ፣ የተደራጁ ዳንስ ድራማዎች ነበሩ ኢትዮጵያ ውስጥ። ፉከራ የሚያሳዩ ሰዎች አሉ። ያም እንደ ቲያትር ነው። ፉከራ ማድረግ ቲያትሪካል የሆነ ይዘት አለው። ከዛ ውጪ ማህበሮች ነበሩ። የአዝማሪዎች ማህበር ነበረ። አይሮስ ወንደሪንግ ሲንገርስ፣ ዘፋኞች ማህበር ነበራቸው የሚከፈላቸው ለዚህ ስራቸው። እነዚህ ደግሞ የመጀመሪያዎቹ ኢትዮጵያውያን አክተሮች ሊሆኑ ይችላሉ ነው have been ነው። ይቀጥልና in the Ethiopia plays in the modern sense are a recent phenomenon። ዘመናዊ በሆነ መልኩ ግን የሚቀርበው የቅርብ ጊዜ ሂደት ነው ኢትዮጵያ ውስጥ ቲያትርና ፕሌይ። መጨረሻ ላይ በቢጫ የምትመለከቱት the advent of modern drama coincides with the development of the modern school system። ይሄ ዘመናዊ የምንለው የድራማ አቀራረብ ከምን ጋር የገጠመ ነው? ዘመናዊ ትምህርት ቤቶች ከመከፈታቸው ጋር የተያያዘ ነው። Students presented the first modern play in Ethiopia at Minilik Second School in 1914። ተማሪዎች የመጀመሪያውን ዘመናዊ ድራማ ያቀረቡት ደግሞ በ1914 ዓመተ ምህረት በአውሮፓውያኑ አቆጣጠር በሚኒሊክ ትምህርት ቤት ውስጥ ነው። ዛሬም አለ ትምህርት ቤቱ። There is no record of what the play was about, who wrote it። ይህ በሰዓቱ የቀረበው ድራማ ደግሞ ስለምን እንደሆነ ይዘቱና ማን እንደጻፈው ምንም የተጻፈ
መረጃ የለም። የመረጃ አያያዝ ላይ ብዙ ክፍተት እንዳለብን አይታወቅም። ስለዚህ እንቀጥል። However, at about the same time, the first modern play in Amharic was produced and written by ፊታውራሪ ተክለሐዋርያት, who was born in 1881 and had studied in Russia and France. The play was entitled Fabula, Comedy of Animals, and was based on La Fontaine's Fables. እንግዲህ ዘመናዊ በሚባል መልኩ በተመሳሳይ ጊዜ በ1914 ነው የቀረበው ብለናል አይደል? በዚሁ ጊዜ አካባቢ ፊታውራሪ ተክለሐዋርያት ተክለማርያም ቀደም ሲል ያነሳናቸው የመጀመሪያውን ቲያትር ጻፉ ነው ኢትዮጵያ ውስጥ። ፊታውራሪ ተክለሐዋርያት ተክለማርያም ደግሞ በ1881 ዓመተ ምህረት የተወለዱ ራሽያና ፈረንሳይ ሄደው ትምህርትን የተማሩ ሰው ናቸው። ፋቡላ የእንስሳት ኮሜዲያ መሳለቂያ የተባለው ተውኔት ደግሞ ቤዝድ የሆነው በፈረንሳዩ ላ ፎንቴንስ ፋብልስ ከሚባለው ነው ይላል። ለዚህም እንግዲህ እነሱም መረጃ ቢያቀርቡ ጥሩ ነበር። መረጃ የለም። ኦፍ ኮርስ ላ ፎንታኔስ የሚባል ጥንታዊ ተረት አለ እዛው ፈረንሳይ ውስጥ። በእንስሳት የተሰራ ድራማ ነው። እንስሳት ገጸ ባህሪያት የሆኑበት ላ ፎንታኔስ ፋብልስ። ነገር ግን በምን አይነት መልኩ ከዚህኛው ጋር እንደሚገጣጠም እዚህ ላይም አልቀረበም። ይህ መረጃም ያለም አይመስለኝም። ኤኒዌይስ እንቀጥል። መሀል ላይ በቢጫ as a satire of contemporary Ethiopian administration, the play was banned along with all the theatrical performances until the coronation of Imperial Haile Selassie I in 1930. የፋቡላ የተሰኘው ድራማ ደግሞ መድረክ ላይ ሲቀርብ ነበር። ነገር ግን በሰዓቱ ከነበረው አገዛዝ ጋር በሰዓቱ የነበረው አገዛዝ ደግሞ የልጅ ኢያሱ ጊዜ ነው እንዲታገድ ተደረገ። አብሮ እንዲታገድ ተደረገ። ከዛም በኋላ ቲያትር የሚባል ነገር ፐርፎርማንስ የሚባል ነገር በአጠቃላይ ቆመ። መቼ ነው ድጋሚ የጀመረው? ከአፄ ኃይለ ሥላሴ በዓለ ሲመት በኋላ ከ1930 በኋላ 1923 ነው በእኛ አቆጣጠር አፄ ኃይለ ሥላሴ ስልጣን ያዙት። ከዚህ ጊዜ በኋላ ነው መቅረብ የጀመረው ነው። Studies indicate that theatrical activity, after being forgotten for years, was restarted on the eve of the Italian invasion. ለረጅም ጊዜ ቆሞ የነበረው ቲያትር ደግሞ በጣሊያን ወረራ ማግስት በድጋሚ ተጀመረ ነው። ይህንንም ቀደም ሲል አንስተነዋል። It could be said that most theater shows presented at this time were related to the impending war and aimed at mobilizing the people to defend the country's independence. በዚህ ሰዓት ይቀርብ የነበረው ቲያትር ይዘት ደግሞ እንዳጠቃላይ ህዝቡን ማነሳሳት፣ እየመጣ የነበረውን የጣሊያንን ወረራ ለመቋቋም የሚያስችል አቋምን መገንባት፣ የወታደሩን የህዝቡን ውስጥ ማነሳሳት ነበር ይዘታቸው ማለት ነው። ስንቀጥል in 1935 the Ethiopian National Patriotic Association ወይም ሀገር ፍቅር የምንለው በመኮንን ሀብተወልድ የተመሰረተው ማለት ነው was founded ተመሰረተ። በዚህ ጊዜ before the building was erected, plays intended to arouse patriotic feelings were performed in the open air at Minilik Second Square. It was during this time that Yoftahe Nigusse wrote and produced Afajeshign, You Made Me Cruel. እንግዲህ የሀገር ፍቅር ቲያትር ቤት በ1935 በወረራው ጊዜ ስራውን መቀጠለ። ከተመሰረተ በኋላ ሚኒሊክ ስኩዌር ላይ ኦፕን ኤር ላይ ያቀርብ ነበረ። በዚህን ሰዓት ነው ዮፍታሄ ንጉሴ ወጥቶ አፋጀሽኝ የሚለውን ቲያትር የጻፈበት ጊዜ ነው። ይሄ ደግሞ አፋጀሽኝ የሚለው የተጻፈው ያው በዚህ ሰዓት ነው። ይህም ደግሞ ምንድነው ይዘቱ? an allegorical play for warning the danger awaiting Ethiopia። ይህም ደግሞ ይዘቱ አፋጀሽኝ የሚለው አሊጎሪካል ነው፣ ቅኔያዊ ነው፣ ኢትዮጵያን የሚያስጠነቅቅ ነው፣ አደጋ እየመጣብሽ ነው ብሎ የሚያስጠነቅቅ ነው በሰዓቱ። Written in the verse with songs and dances, Afajeshign has several memorable scenes of lamentation. አፋጀሽኝ በግጥም የተጻፈ ነው፣ ቨርስ ነው። ከዛ ውጪ ዳንስ አለው፣ ዘፈን አለው። ከዛ ውጪ ደግሞ በላሜንቴሽን ወይም በእንጉርጉሮ በሐዘን እንጉርጉሮ የሚቀርብ ከመሆኑ አንጻር ሚሞራብል ነው፣ የሚታወስ ነው። ይህም which reflects Yoftahe's considerable poetic talents። ይህም ደግሞ ዮፍታሄ ንጉሴን በምስል ማየት እንችላለን። ዮፍታሄ ንጉሴን ኦፍ ኮርስ ዮፍታሄ ንጉሴ ናቸው። የእሳቸውን ብቃት ያሳያል፣ ግጥም የመጻፍን ብቃት። ይቀጥልና ዮፍታሄ ንጉሴ was not the only playwright in the pre-war years። ዮፍታሄ ብቻ አልነበረም ከጦርነቱ በፊት ፕሌይ የሚጽፍ የነበረው። though less well known, መላኩ በጎ ሰው wrote several plays during this period።
ብዙ የማይታወቅ ቢሆንም መላኩ በጎ ሰውም በዚህ ሰዓት ብዙ ፕሌዎችን ቲያትሮችን የጻፈ ሰው ነው። ካፒቴን ናልባንዲያንስ ጎንደሬው ገብረ ማርያም ካፒቴን ናልባንዲያን የቲያትር ጸሐፊ ናቸው። ጎንደሬው ገብረ ማርያም የሚል ቲያትር አላቸው። አድቬንቸርስ ኦፍ ገብረ ማርያም ኦፍ ጎንደር የሚል ቲያትር በእንግሊዝኛው ቢተረጎም was present in 1933 at the ሚኒሊክ ሰከንድ ስኩል። የናልባንዲያን የካፒቴን ናልባንዲያን ጎንደሬው ገብረ ማርያም የሚለው ደግሞ በ1933 በአውሮፓውያኑ አቆጣጠር ሚኒሊክ ትምህርት ቤት ውስጥ ቀርቦ ነበረ ነው። ይህንን ስንመለከተው ይህ እንግዲህ ከአፋጀሽኝ ላይ የተወሰደ ምስል ነው። ተማሪዎች ይህ ሞደርን በሆነ በሰዓቱ የቀረበው ሳይሆን በዘመናዊ መልኩ የአዲስ አበባ ዩኒቨርሲቲ የቲያትር ተማሪዎች አፋጀሽኝን ሲያቀርቡት ነው። በምትመለከቱት መልኩ ቲያትሩ ድጋሚ ተሰርቶ ቀርቦ ነበር። ስለዚህ እንቀጥል። After the war ከጦርነቱ በኋላ the association resumed activities centered on further uniting the people and associating national development። ከጦርነቱ በኋላ ደግሞ ሀገራችን ነፃ ከወጣች በኋላ ደግሞ ያ ማህበር የሀገር ፍቅር ማህበር የሚባለው ስራውን ቀጠለ። ህዝብን ማስተማሩን ቀጠለ። አንድነትን መስበኩን ቀጠለ። It was felt that the theater was an excellent medium for enlightening the public። በሰዓት ምን ተብሎ ይታሰባል? ኦፍ ኮርስ ትክክልም ነው። አሁንም ድረስ አለ ይሄ አስተሳሰብ። ቲያትር ማህበረሰባዊ ንቃተ ህሊናን የሚፈጥር ነው ተብሎ ይታሰባል። ደግሞም ነው አሁንም ድረስ የእውነታ አለ። ይቀጥልና የሀገር ፍቅር ቲያትር beginning a tradition of popular theater which is still being carried on put on regular plays። የሀገር ፍቅር ቲያትር ባህላዊ የሆነውን ቲያትር ይዘት ማቅረብም ጀመረ። እስካሁንም ድረስ ይህንኑ ነገር ይሰራል ነው። In 1947 the Addis Ababa City Hall formed a committee headed by Yoftahe Nigusse to start a theatrical group። የአዲስ አበባ መዘጋጃ ቤት ውስጥ የነበረው አዲስ አበባ ሲቲ ሃል ምን ጀመረ? ኮሚቴ መሰረተ በዮፍታሄ ንጉሴ የሚመራ። ይህም ደግሞ አንድ ቲያትራዊ የሆነ ቡድን ነው የተመሰረተው በሰዓቱ። እንቀጥል። After Yoftahe's untimely days, አፈወርቅ አዳፍሬ፣ ካፒቴን ናልባንዲያን and ተስፋዬ ተሰማ carried on the work and before long they were presenting plays at the city hall። እዚህ አዲስ አበባ መዘጋጃ ቤት ውስጥ ቀደም ሲል ስራቸውን ሲያቀርቡ የነበሩ ሰዎች ነበሩ። አፈወርቅ አዳፍሬ፣ ካፒቴን ናልባንዲያን እንዲሁም ተስፋዬ ተሰማ። ዮፍታሄ ንጉሴ ድንገት ከማረፉ ካልተጠበቀው ህልፈቱ ጋር ተያይዞ እነዚህ ሰዎች ደግሞ ስራውን ተረክበው አስቀጠሉ ነው። This ushered in a period of great activity in the theatrical field with the then Prime Minister ቢትወደድ መኮንን እንዳልካቸውስ የደም ድምፅ Echo of Blood in 1948። እንግዲህ በሰዓቱ ቲያትር አክቲቪቲ በጣም እየጎላ ሲመጣ በሰዓቱ ጠቅላይ ሚኒስትር የነበሩት ቢትወደድ መኮንን እንዳልካቸው አንድ ቲያትር ጽፈዋል፣ የደም ድምፅ የሚል በ1948 and his ሳልሳዊ ዳዊት ዴቪድ ዘ ሰርድ በ1951 ሁለት ነው የጻፉት። አንደኛው ሳልሳዊ ዳዊት፣ አንደኛው የደም ድምፅ። የደም ድምፅ በ1948 ሳልሳዊ ዳዊት ደግሞ በ1951። ወይዘሮ ስንዱ ገብሩስ የልቤ መጽሐፍ ቡክ ኦፍ ማይ ሄርት 1949። ወይዘሮ ስንዱ ገብሩ ደግሞ በ1949 ዓ ም የልቤ መጽሐፍ የሚል ቲያትርን እንደዚሁ ሰርተዋል ነው። ይህንን በምስል ልናያቸው እንችላለን። እንግዲህ እዚህ ጋር የምትመለከቷቸው በሰዓቱ ጠቅላይ ሚኒስትር የነበሩት ቢትወደድ መኮንን እንዳልካቸው ናቸው። የደም ድምፅና የሳልሳዊ ዳዊት ደራሲ ማለት ነው። እኚህ ደግሞ ከታች የምትመለከቷቸው ወይዘሮ ስንዱ ገብሩ ናቸው። የእማሆይ ስንዱ ገብሩ እህት ማለት ናቸው። እማሆይ ስንዱ ገብሩ ደግሞ ያው በኢትዮጵያ ሙዚቃ ውስጥ ብዙ ቦታ ያላቸው ናቸው። በተለይ ኢንስትሩሜንታል በሆነው ሙዚቃ ውስጥ ብዙ የተጫወቱ ናቸው። እንቀጥል። 1950 saw the production of the ደጃዝማች ግርማቸው ተክለሐዋርያት ቴዎድሮስ based on the life of the famous 19th century emperor። በአፄ ቴዎድሮስ ላይ ያተኩር የነበረው ቴዎድሮስ የተሰኘው ድርሰት የደጃዝማች ግርማቸው ተክለሐዋርያት ድርሰት በ1950 ላይ ቀረበ። This stirring historical play has already become a classic Ethiopian drama። ይህ ቀስቃሽነት ስትሪንግ የሆነ ቀስቃሽነት ያለው ውስጥን የሚያነሳሳ ድራማ ደግሞ በኢትዮጵያ ውስጥ አዲስ ምዕራፍን የከፈተ ነው። it became a classic in Ethiopian drama። በዚህ መልኩ የቀረበ በእውነተኛ ሰው ላይ ተመስርቶ የቀረበ ቲያትር ነው ማለት ነው። ይህ ቴዎድሮስ የሚለው የደጃዝማች ግርማቸው ተክለሐዋርያት ድርሰት። ይቀጥልና
ከበደ ሚካኤል also came up with several plays during this period. ከበደ ሚካኤልም በርካታ ድራማዎችን ቲያትሮችን የጻፉበት ጊዜ ነው የዘመን። In 1947 his የትንቢት ቀጠሮ appointment of destiny appeared. በ1947 ዓ.ም የትንቢት ቀጠሮን ጽፏል ከበደ ሚካኤል። 2 years later came አቶ በላይነህ which one critic calls the Amharic Faust. ይህንን ድርሰት የትንቢት ቀጠሮን የሚለውን ድርሰት አቶ በላይነህ ተባለ። ኦፍ ኮርስ በላይነህ አቡኔ ነው። መምህሬ ስለነበረ አውቀዋለሁ። በላይነህ አቡኔ ምን ብሎ ጠርቶታል? ፋውስት ብሎ ጠርቶታል። ኃይለኝነትን ለመግለጽ ነው ፋውስት። ክብደቱን ለመግለጽ ነው፣ ጥልቀቱን ለመግለጽ ነው የቲያትሩን። ኦኬ In 1954 came his translation of Romeo and Juliet. በ1954 ደግሞ ሮሚዮ እና ጁሊየት የተባለው ትርጉም ስራው መጣ። In 1955 the Haile Selassie's first theater, now Ethiopian National Theatre, was inaugurated on the occasion of the silver jubilee of Imperial's coronation. በ1955 ደግሞ የመጀመሪያው የአፄ ኃይለ ሥላሴ ያው ተደጋጋሚ ነገር ነው፣ ቀደም ሲልም አንስተነዋል። በአፄ ኃይለ ሥላሴ 25ኛ በዓለ ሲመት ላይ የአፄ ኃይለ ሥላሴ በሰዓቱ ይጠራ የነበረው አፄ ኃይለ ሥላሴ ቲያትር ቤት ተከፈተ። ያሁኑ ብሔራዊ ቲያትር ማለት ነው። ይሄ የከበደ ሚካኤል ፎቶ ነው። እንቀጥል። The inaugural play was ዳዊትና ኦሪዮን። አዳራሹ ሲመረቅ የቀረበው ቲያትር ዳዊትና ኦሪዮን የተሰኘው ነው። written by ራስ ቢትወደድ መኮንን እንዳልካቸው፣ በራስ ቢትወደድ መኮንን እንዳልካቸው የተጻፈው ዳዊትና ኦሪዮን የኢትዮጵያ ብሔራዊ ቲያትር ሲከፈት የቀረበ የመጀመሪያ ነው። ሃኒባል ኦፍ ከበደ ሚካኤል የጻፉት ሃኒባል was also presented as the theater for the Jubilee celebration. በዚህ በዓለ ሲመት ላይ የከበደ ሚካኤል ሃኒባልም ቀርበዋል ነው ሃኒባል የተሰኘው ቲያትር። ይቀጥልና The series of theatrical shows presented following the opening of Ethiopian National Theatre was by far modern in style compared to the ones performed earlier. ቀደም ሲል ይቀርቡ ከነበሩት ቲያትሮች የኢትዮጵያ ቲያትር ቤት ከተከፈተ በኋላ ይቀርብ የነበሩት እጅግ የተሻሉ ናቸው ነው። በስታይላቸው፣ በይዘታቸው፣ በአቀራረባቸው። The stagecraft አጠቃላይ የመድረክ ነፃው፣ the lighting መብራቱ፣ ኮስቹም፣ አለባበሳቸው፣ ሜካፕ፣ ገጸ ቅቡ were advanced enough to draw the appreciation of the people. በሰዓቱ የቲያትር ተመልካቹን ቀልብ ለመሳብ እነዚህ ነገሮች በቂ ነበሩ ነው። ምክንያቱም የተሻለ ነበረ። ይህ እዚህ ጋር የምትመለከቱት የኢትዮጵያ ብሔራዊ ቲያትርን ውስጣዊ ገጽታ ነው። ርዕሳችን ቲያትር አርት ኢን ዘ ኮንቴክስት ኦፍ ኢትዮጵያ ይላል። ወደ ቀጣዩ እንሄድ። እዚህ ጋር ይመጣና ምን ይላል? The themes entertained by the theater show performed in the time between 1961 up to 1974 were close to the social life of the people rather than being historical and religious. በዚህ በተጠቀሰው ዓመት ከ1961 በአውሮፓውያኑ አቆጣጠር እስከ 1974 ዓ.ም ድረስ ይቀርብ የነበረው የቲያትር ትዕይንት ይዘቱ፣ ጭብጡ በሰው ልጆች ህይወት ላይ የሚያተኩር ነው። ሃይማኖታዊ ከመሆኑ ይልቅ ታሪካዊ ከመሆኑ ይልቅ የሰውን ልጅ ህይወት ወደ ማሳየቱ አተኮረ ነው። ሶሻል ላይፍ ላይ ማህበራዊ ህይወት ላይ ወደ ማተኮሩ አለፈ ነው። ቀደም ሲል እንግዲህ ከላይ አንስተነዋል። ሪሊጂየስ የሆኑ ነገሮች በብዛት ይቀርቡ ነበር ብለናል። እዚህ ጋር በዚህ በተጠቀሰው ከ1961 እስከ 74 ባለው ውስጥ ግን ማች ሞር ሶሻል ላይፍ የሆነው ርዕሰ ጉዳይ ላይ ማተኮር ጀመረ ነው። This could be taken as advancement in the development of the art. ይህ ደግሞ ጥበቡን ይህንን የቲያትር ጥበብ አንድ እርምጃ ማስኬድ የቻለ ነው። ይቀጥልና during this time ጸጋዬ ገብረመድህን's play የሾህ አክሊል or in English a crown of thorns የከርሞ ሰው a man of tomorrow and ጴጥሮስ ያችን ሰዓት Peter on the tower and his translations of Shakespeare's Othello, Macbeth and Hamlet were staged. በዚህ ጊዜ ውስጥ ደግሞ የጸጋዬ ገብረመድህን ዕውቁ ጸሐፊ የሎሬት ጸጋዬ ገብረመድህን ስራዎች በብዛት ቀርበዋል። ከዚህ ውስጥም ደግሞ የራሱ ወጥ ድርሰት የሆኑት የሾህ አክሊል፣ የከርሞ ሰው፣ ጴጥሮስ ያችን ሰዓት የሚሉት ቀርበዋል። ከዛ ውጭ ደግሞ በትርጉም ያቀረባቸው ኦቴሎ አለ፣ ማክቤዝ አለ፣ ሃምሌት አለ። እነዚህም ቀርበዋል ነው። እንግዲህ ጸጋዬ ገብረመድህን በስነ ግጥም ቲያትርን በመጻፍ ከፍተኛ ደረጃ ላይ ያለ ሰው ነው። ሎሬት የምንለውም በዛው ነው።
እሳት ወይ አበባ የተሰኘውን የግጥም መድብሉን ማንበብ ትችላላችሁ። ሼክስፒር በኤልሳቤታውያን የቲያትር ዘመን ላይ በግጥም የጻፈውን መስመር በመስመር በአማርኛ በግጥም መጻፍ የቻለ የሥነ ጽሑፍ ጀግና ሰው ነው ጸጋዬ ገብረመድኅን። በፎቶ ልናየው እንችላለን። ጸጋዬ ገብረመድኅን ማለት እኚህ ናቸው። ይቀጥልና ከታች በቢጫ መንግስቱ ለማ also wrote stage comedies that display an astute satirical sense, pageant irony, and through knowledge of traditional Ethiopia. መንግስቱ ለማ ደግሞ ኮሜዲ ስራዎች ላይ ነው በብዛት የሚያተኩረው። እነዚህ ኮሜዲ ስራዎቹ ደግሞ astute satirical sense ይላቸዋል። ጠለቅ ያለ ይዘት ያላቸው ፓጀንት ላይ ጠንካራ አይረኒ ውስጥ ወይራ የሆኑ ነገሮችን በመጻፍ ይታወቃል። through knowledge of traditional Ethiopia መንግስቱ ለማ በኢትዮጵያ ባህል ላይ ጠለቅ ያለ ኢንዴፕዝ የሆነ ናውሌጅ አለው። ያንን ነገር ነው ፖርትሬይ ያደረገው ያሳየን በቲያትሮቹ። ይቀጥልና his two stage plays ጠልፎ በኪሴ marriage by abduction and ያላቻ ጋብቻ marriage of unequals have been very successful at making Ethiopian audience laugh at themselves. እነዚህ ሁለት ቲያትሮቹ የመንግስቱ ለማ ጠልፎ በኪሴና ያላቻ ጋብቻ ቲያትር ተመልካቹ ኢትዮጵያዊ የቲያትር ተመልካች የራሱ በሆነው ታሪክ እንዲዝናና የማድረግ አቅም የነበራቸው ናቸው። መንግስቱ ለማን በፎቶ ብናየውኝ ናቸው። መንግስቱ ለማ አብዬ መንግስቱ ለማ እንላቸዋለን በብዛት። እነዚህ በቲያትር ላይ ሁለቱ ሰዎች በቲያትር ላይ ትልቅ ለውጥ የፈጠሩ ሰዎች ናቸው። ስንቀጥል የተለያዩ ሰዎች እዚህ ጋር ተጠቅሰዋል። ተስፋዬ ገሰሰ ቀደም ሲል ነግሬያቸዋለሁ። አባተ መኩሪያ በኢትዮጵያ የቲያትር ዝግጅት ላይ የአንበሳውን ድርሻ የሚይዝ ሰው ነው። አስገራሚ የሆኑ የዳይሬክቲንግ ብቃቶችን ማሳየት የቻለ ሰው ነው አባተ መኩሪያ። አውላቸው ደጀኔ አለ፣ ተስፋዬ ሳህሉ አሉ፣ አባባ ተስፋዬ የምንላቸው። አስናቀች ወርቁ አለች፣ ወጋየሁ ንጋቱ አለ። ወጋየሁ ንጋቱ በትወና ጥበቡ ከፍተኛ ደረጃ ላይ የደረሰ ግን በጊዜ ያጣነው ሰው ነው ወጋየሁ ንጋቱ። ደበበ እሸቱ አለ። They are also important figures that have contributed significantly to the development of Ethiopian theater. እነዚህ ከላይ የጠቀስናቸው ሰዎች ተስፋዬ ገሰሰ፣ አባተ መኩሪያ አለ፣ አውላቸው ደጀኔ፣ ተስፋዬ ሳህሉ፣ አስናቀች ወርቁ፣ ወጋየሁ ንጋቱ፣ ደበበ እሸቱ ለኢትዮጵያ ቲያትር እድገት ትልቅ አስተዋጽኦ ያበረከቱ ሰዎች ናቸው። ከታች ይቀጥልና in 1974 and thereafter the art of theater was spread not only in Addis Ababa but also in other towns in the country. ከ1974 ዓመተ ምህረት በኋላ ደግሞ ቲያትር አርት በአዲስ አበባ ብቻ ሳይሆን በሌሎችም ክፍላት ሀገራት ተስፋፋ ነው። during this time most of the plays were agitprops. በዚህ ወቅት ይቀርቡ የነበሩ ተውኔቶች በአብዛኛው ደግሞ ፖለቲካዊ የሆኑ ናቸው። agitprops ፖለቲካ ነኮች ናቸው። የደርግ ጊዜ ስለነበር ማለት ቀደም ሲልም አንስተናል። በደርግ ጊዜ በአብዛኛው ይቀርብ የነበረው ቲያትር ፖለቲካዊ መሆኑን ሶሻሊስቲክ የሆነ ፕሌይ እንደሚቀርብ አውርተናል። in the years that followed and up until 1991 the government censorship became a serious hindrance to the development of theater. ከዚህን ጊዜ ጀምሮ ደግሞ እስከ 1991 በአውሮፓውያን አቆጣጠር ደርግ እስከወደቀበት ጊዜ ድረስ ሴንሰርሺፕ ወይንም ግምገማው መንግስት የሚያደርገው ከፍተኛ ግምገማ በሰዓቱ የነበረው ከፍተኛ የሆነ ሂንድራንስ ወደኋላ ጎታች ሆኖ ነበር። በኢትዮጵያ ቲያትር እድገት ላይ እንቅፋት ሆኖ ነበር ነው። ይቀጥልና ምን ይላል? The area still suffer from lack of training and equipment such as sound system, lighting, video and cameras, overhead and slide projectors, photocopy and fax machines, computer, printer, scanner, amplifiers, tape recorders and vehicles. እንግዲህ የቲያትር ቤቶች እነዚህ ነገሮች እጥረት አለባቸው ነው። ኦፍኮርስ ይታወቃል። የሳውንድ ሲስተም እጥረት አለባቸው። የብርሃን ላይቲንግ፣ የቪዲዮ፣ የካሜራ አስፈላጊ ስለሆኑ ምክንያቱም ታሪኩ ተሰንዶ መቀመጥ ስላለበት። ኦቨርሄድ ኤንድ ስላይድ ፕሮጀክተርስ ያስፈልጋቸዋል ግን የላቸውም ነው በብዛት። ፎቶኮፒ፣ ፋክስ ማሽን፣ እነዚህ የቢሮ እቃዎች፣ ኮምፒውተር፣ ፕሪንተር፣ ስካነር፣ አምፕሊፋየር፣ ቴፕ ሪከርደር፣ ቬሂክል፣ መኪናም ጭምር በብዛት እንደሚፈልጉት የሚያስፈልጋቸውን ያህል የላቸውም ነው። ይቀጥልና the National Theatre of Ethiopia
which is one of the 5 theaters in the country, is itself lacking the capacities that should go with its name. የኢትዮጵያ ብሔራዊ ቲያትር ስሙን የሚመጥን ደረጃ ለመሄድ አልቻለም ነው ወይንም ያንን ለማድረግ ስሙን የኢትዮጵያ ብሔራዊ ቲያትር እንደመሆኑ ያንን ስሙን የሚመጥን ስራዎችን መስራት አልቻለም ነው። Why? It is unable to meet the expectations to portray the genuine and unadulterated artistic life of the various nations and nationalities of the country, and to create a forum whereby nationalities could learn, appreciate, and respect each other's arts. እነዚህን ነገሮች ማድረግ ነበረበት። የተለያዩ ናሽናሊቲዎች መጥተው ቲያትር ቤት ውስጥ የሚማሩበት ለዚህ ነገር ተሰጥኦ ያላቸው ሰዎች ኤክስፒሪየንስ የሚያገኙበትን ነገር ማድረግ አልቻለም። genuine and unadulterated የሆነውን የኢትዮጵያን አርቲስቲክ ላይፍ ማውጣት አልቻለም። እውነተኛና ያልተነካ አርቲስቲክ ላይፍ አለ ኢትዮጵያ ውስጥ። ያንን ግን ሙሉ በሙሉ አውጥቶ ማሳየት አልቻለም። ሂንድራንስ ወይንም ወደ ኋላ የሚጎትት ነገር ስላለበት ማለት ነው። ተጨማሪ ነገሮችን እዚህ ላይ መመልከት እንችላለን። እንቀጥለና with the multifaceted commitment made to strengthen the activities of the regional states, the fact that this theater is not organized with the capacity necessary to provide artists coming from different regions with short-term training in dancing, acting, stagecraft, and other such skills worth considering. ከተለያዩ ክልል ከተሞች ቀደም ሲል እንዳልኩት ወደ አዲስ አበባ መጥተው ቲያትርን መስራት የሚፈልጉ ሰዎችን በአግባቡ ማስተናገድ አልቻለም። እነዚህ ሰዎች ወደ አዲስ አበባ ሲመጡ ሾርት ተርም ያጭር ጊዜ የሆነች ስልጠና ነው ወስደው የሚመጡት። በዳንስ ሊሆን ይችላል፣ በአክቲንግ በትወና ሊሆን ይችላል፣ በስቴጅ ክራፍት በመድረክ ግንባታ ሊሆን ይችላል፣ ወይም ደግሞ ተያያዥ በሆነ ስኪል ሾርት ተርም ወስደው የሚመጡትን አድቫንስ ወደ ማድረጉ አልሄደም ነው የኢትዮጵያ ብሔራዊ ቲያትር። ይቀጥልና ከታች ምን ይላል? In addition to the above mentioned idea that most capitals of the national regional states do not have institutions for the arts is a serious setback and an indicator as how the importance of the sector to develop is overlooked. በክልል ያሉ አብዛኛዎቹ ከተሞች ኢንስቲትዩሽን ተቋም የላቸውም ቲያትርን የሚያሳድግ አዳራሽም የላቸውም አብዛኞቹ ለቲያትር የሚሆን ማለት ነው። ይህ ደግሞ ቲያትር በአግባቡ እንዳያድግ ኦቨርሎክ ያደረገ ወይም ኢግኖር ያደረገ ተግባር ነው መስፋት አለበት ነው በየክልሎቹም። እንግዲህ ይህን ትምህርት የምትማሩ ተማሪዎች ደግሞ ወደፊት የእናንተ ኃላፊነት ይሆናል ማለት ነው። ሀገራችን ውስጥ ብዙ ያልተነካ ነገር አለ። ያንን ማውጣት የእናንተ ድርሻና ኃላፊነት ነው። እንቀጥል። The Theatre Arts Department of Addis Ababa University was opened in 1978 and has been producing the necessary skilled manpower. በአዲስ አበባ ዩኒቨርሲቲ ውስጥ የቲያትር ዲፓርትመንት ደግሞ በ1978 ዓ.ም ተከፈተና አስፈላጊውን የሰው ኃይል ሲያመርት ቆይቷል። እኔም የተማርኩት እዚሁ ነው፣ አዲስ አበባ ዩኒቨርሲቲ ውስጥ ቲያትር አርት ዲፓርትመንት ማለት ነው። ይቀጥልና ምን ይላል? This has been an enormous contribution to the development of the art. ይህ ደግሞ ከፍተኛ ልንለው የምንችለው አስተዋጽኦ ነው ለአርቱ እድገት ማለት ነው። ብዙ ጋዜጠኞች ከዚህ ውስጥ እንደወጡ አውቃለሁ። ብዙ አሁን ትወናው ላይ ያሉ ብዙ ሰዎች እንደወጡም አውቃለሁ። በመምህርነት እንደኔም የተሰማሩ ብዙ እንደሆኑ አውቃለሁ። ይህንን ነው enormous contribution የሚለው። ይቀጥልና the graduates of the department, theatre arts department ማለት ነው, have been employed by various governmental and non-governmental organizations both at the federal and regional levels. ከዚህ ከቲያትር ዲፓርትመንት የሚወጡት ተመራቂዎች ደግሞ በመንግስትና መንግስታዊ ባልሆኑ ድርጅቶች ውስጥ ተቀጥረው በመስራት ላይ ይገኛሉ ይላል። መጨረሻ ላይ ከታች ምን ይላል? The department, however, with its very limited budget, could not have important materials and technical equipment such as lighting, sound system, computer, printer, scanner, etc. ነገር ግን ይህም ሆኖ ይህንን የሰው ኃይል የሚያመርት ቢሆንም ግን በአስፈላጊው ደረጃ የተደራጀ አይደለም። የሚያጥሩት ነገሮች አሉ፣ ላይቲንግ፣ ሳውንድ ሲስተም እንዲሁም የቢሮ ዕቃዎች ያጥሩታል፣ እጥረት አለበት ነው። እንቀጥል። The fact that the Theatre Arts Department auditorium at 5 ኪሎ is serving as a conference center has affected the teaching and learning process. ይህንንም በተጨባጭ ማቆም። ቲያትር አዳራሹ የት ነበር የነበረው? 5 ኪሎ ላይ ነው። ተማሪዎች የሚማሩበት ትሬኒንግ የሚያደርጉበት። ይህ ደግሞ
ለኮንፈረንስ ለስብሰባም ስለሚውል የመማር ማስተማር ሂደቱ ላይ ተጽዕኖ ፈጥሯል ነው። ኦፍ ኮርስ ብዙ ጊዜ እንግዲህ እንቅፋት ገጥሞ እንደነበር እኔ ራሱ አስታውሳለሁ የቅርብ ጊዜ ስለነበር ይህንን እንግዲህ በአግባቡ መቅረፍ ያስፈልጋል ነው። ይቀጥልና ከታች በቀይ ያሰመርኩት እንግዲህ ምንድነው as it is declared in this research ይላል። ቀደምስ ብዬ ነግሬያችኋለሁ የጽሁፍ የተወሰደው ከሪሰርች ላይ ነው አይደለ ማለቴን ታስታውሳላችሁ። እዚህ ጋም as it is declared in this research ይላል። በዚህ ሪሰርች ውስጥ እንደተረጋገጠው ነው። እኛ ኦፍ ኮርስ የመማሪያ መጽሐፍ ነው ስለዚህ በዛው እንቀጥላለን። Theater changes itself with the development of societies to discover the mechanical movement of human desire to explore their personalities. ቲያትር የሰውን ልጅ ህይወት ተከትሎ እያደገ ሲመጣ የዛኑ የሰውን ህይወት እንቅስቃሴ አጠቃላይ እንቅስቃሴ እያሻሻለ የመጣ ነገር ነው ከጥንቱ ጀምሮ። So ይላል what connects the history of theater stated above to this study ይላል ድጋሚያውንም is to show that theater of earlier is not similar to theater of the present day. ቲያትር እንግዲህ ዘመኑን የሚመለከት ሊሆን ይገባል። ኦፍ ኮርስ በሚቀጥለው ላይ እናነሳዋለን ዘመኑን የሚመለከት ነገር መሆን እንዳለበት ማለት ነው። እና ቲያትር ከጥንት ጀምሮ የሰው ልጅ ህይወት ላይ ተጽዕኖ እየፈጠረ ሲመጣ እና የሰው ልጅ ህይወት ደግሞ እየተቀየረ ሲመጣ ቲያትርም በዛው መልኩ እየተቀየረ መምጣት አለበት ነው። እንቀጥልና ተጨማሪዎችን ነገሮች እናያቸው። Ended. It evolved from religious rituals through sophisticated, refining human expressions that happened from time to time based on the needs and wants of the past audience that are not alike with the current theater audience. ከሃይማኖታዊ አምልኮ ተግባር ላይ ተነስቶ ውስብስብ ወደ ሆነው የሰው ልጅ ህይወት ውስጥ ገብቶ ያንን ሲገልጽ የቆየው ቲያትር ዘመን ሲለወጥ አብሮ መለወጥ አለበት። የዘመናዊውን ማህበረሰብ ኒድ ዋንት ማሟላት መቻል አለበት። ከታች ይቀጥልና ምን ይላል? Nowadays audience are wishing to entertain in theater. አሁን ላይም ሰው በቲያትር መዝናናት ይፈልጋል። though the modern concept to the values they need to get according to their ነገር ግን ቲያትርን በምን አይነት መልኩ ነው ማየት የሚፈልገው ሰው? according to their understanding ከአረዳዳቸው አንፃር፣ thought ከሐሳቢያቸው አንፃር፣ ዘመናዊ ማህበረሰብ ማለት ነው። ላይፍ ኤክስፒሪየንስ ከህይወት ልምዱ አንፃር፣ ከእድሜው አንፃር፣ ኤጅ ስፔሻላይዜሽን ከተማረበት ወይንም ስፔሻላይዝ ካደረገው የትምህርት ዘርፍ አንፃር፣ ኤዱኬሽናል ባክግራውንድ ከትምህርት ህይወቱ አንፃር፣ ኖርምስ ከተለምዶ አንፃር፣ ከስተም ከልማድ አንፃር፣ ቢሊፍ እምነት ነው፣ ኦብዘርቬሽን ከሚመለከተው፣ ጃጅመንት ፍርድ የመስጠት አቅሙ፣ እንዲሁም አርቲስቲክ ቴስት አዝ አድቫንስድ ሶሳይቲ አርትን የማጣጣም ብቃቱ አርቲስቲክ ቴስት ከዛ እኩል ቲያትርም እየተለወጠ መምጣት አለበት ነው እንዳጠቃላይ። ስለዚህ ቲያትር ስንጽፍ ወደፊት እነዚህን ነገሮች ኦፍ ኮርስ ሂስቶሪካል የሆኑ ቲያትሮች አሉ። ሌላኛው የመጽሐፉ ፓርት ላይ አለ እና እናነሳቸዋለን እዛ ላይ ስንደርስ ወደፊት ማለት ነው። ነገር ግን ሞደርን የሆነ ቲያትር የምንጽፍ ከሆነ የሚቀርብለትን ማህበረሰብ ታሪክ የሚመጥንም የሚመለከትም መሆን አለበት ነው። ኦኬ እንደ አጠቃላይ ቲያትር አርት ኢን ዘ ኮንቴክስት ኦፍ ኢትዮጵያ ይህንን ይመስላል። እንግዲህ ብዙ ነገሮችን አንስተናል። ረዘም ያለ ቪዲዮም እንደሆነ ተስፋ አድርጋለሁ። ርዕሰ ጉዳዩም ሰፊ ስለሆነ ነው። ቀደም ሲል ከላይ ብያችኋለሁ አንድ ነገር እዚህ መጽሐፍ ላይ የተቀመጠውን ሰፊ የሆነውን ጽሑፍ አጠር አድርጌ በተለያየ ርዕስ ከፋፍዬ ቴሌግራም ላይ አስቀምጬላችኋለሁ። ከዛ መውሰድ ትችላላችሁ። የቴሌግራም አድራሻችን ደግሞ እዚሁ ቪዲዮ ዲስክሪፕሽን ላይ አለ። ከዛ መውሰድ ይቻላል። እንዳጠቃላይ የዛሬው የሰባተኛ ክፍል አርቲስቲክ ፐርሰፕሽን አይዴንቲፋይንግ ቲያትር አርት የሚለው በዚሁ እንጨርሳለን ማለት ነው። በሚቀጥለው ቪዲዮ ከዩኒት 1 ፓርት 4 ቪዲዮ ስንገናኝ አይዴንቲፋይንግ ፊልም አርት የሚለውን እንመለከታለን። ፊልም አርት ላይ ደግሞ ያው የሀገራችንን ፊልሞችም እድገቱንም ወደኋላ መለስ ብለን አሁን ላይ ያለውንም በምሳሌ እያስተሳሰርኩ ይዤላችሁ እቀርባለሁ። እስከዛው ድረስ ያው ሰብስክራይብ ማድረግ አይረሳ። እንግዲህ ሰብስክራይብ ማድረግ የሚያበረታታ ነገር ስለሆነ ማለት ነው።
PVA ኤዱኬሽንን የምታገኙባቸው አማራጮች ብዙ ናቸው። ቴሌግራም ላይ ያለን ቀደም ሲል ብየዋለሁ። ከዛ ውጪ ዩቲዩብ ላይ ሆዋለን። ቲክቶክ ላይም እንደዚሁ አጫጭር ቪዲዮዎችን እየለቀቅን ስለሆነ እዛም ላይ ጆይን ማድረግ ትችላላችሁ፣ ሰብስክራይብ ማድረግ ትችላላችሁ። የዛሬን ቪዲዮ በዚሁ እንጨርስ። እኔ መምህር ደረጀ ታደሰ እባላለሁ፣ የPVA መምህር ነኝ። የዛሬን በዚያው በቃው። ቻው።